ብዙ አወራው፣ ግን ከዚህም በላይ በጮኸኝ። ግልጹ ልንገር፣ መሪ ብርሃን አጥቢያ ጋር ያሉ ምዕመናን የፋሲካ ፕሮግራም የጌታ እራት አንወስድም ብለው ነው የወጡት። የግብረ ሰዶም አደጋ ቤተክርስቲያን ላይ መጥቷል ሲባል የማይደነግጥ መሪ ለእኔ መሪ አይደለም፣ ምንደኛ ነው። አስቀድሞ ከዛ በፊት አቋማቸውን ገልጽ አድርገዋል። እየታወቀ ነው ያደረጉት። ጥያቄውን ከመመለስ ይልቅ ጥያቄውን ያነሱት ሰዎችን የቤተ ክርስቲያን አባላት አይደሉም፣ ማገልገልም መገልገልም አይችሉም የሚል ውሳኔ ያስተላለፉት። እኛ ከመነሻው ጥያቄ ያቀረብነው ለማዕመጉ ለሚባለው የቸርቿ የበላይ የመሪዎች አስተዳደር ጉባኤ ነው። እና አስበው፣ መድረክ ላይ ቆመህ ውሸት ስታወራ፣ ፓስተር ተብለህ ውሸት ስታወራ፣ ነጭ ውሸት። እኛ የሚሰበሰበው መባና አስራት ለመናይት ወርልድ ኮንፈረንስ መዋጮ መከፈል የለበትም። ቃል በቃል ስለ እግዚአብሔር ቤት የሚሟገት ሰው እንጣ። ከዚያ ሁሉ ፓስተር፣ ከነዚያ ሁሉ እናከብራቸው የነበሩ 6 ወር ራይት ናው 6 ወር ምላሽ የማይሰጥ መቼም አይሰጥም። ኤምኬ ኮሌጅ እግዚአብሔር ያለው 2ኛ ፎቅ ነው። መልአክ የሰማይ መልአክ ይሁን ማንም ይሁን ኢቭን እኛም ብንሆናለን የተረገመ ይሁን። መጠመጉ ክረምት ላይ ሲመጣ ጠብቁ፣ ላም አለኝ በሰማይ። ተስፍሽ ወጥቶ ይቅርታ ቢጠይቅ መልካም ነው እላለሁ። የአንድ ዲኖሚኔሽን የመሰረተ ክርስቶስ ጉዳይ ብቻ ሳይሆን ትውልድን ሀገርን የሚገዳደር ጥፋት ይዞ የሚመጣ ድረሱልን፣ ሚመራን አተናል፣ የተሾመብን መሪ ዘረፈን። ፕሬዚደንቱ ጋር ሲነጋገር ይሄ መተዳደሪያ ደንብ ግረፍ ካለኝ እገርፋለሁ። እኛንም የማይቃወሙ ሰዎች መጥተዋል እየተባለ የሚሰጥ ብር አለ። የኤልዛቤል ግልሙትናዋና መተቷ እንደዚህ በስቶ እያለ ምን ሰላም አለ? ዲፕሊ ስፒሪቹዋል፣ በጣም ጥልቅ የሆነ መንፈሳዊ ውድቀት ውስጥ ነው ያለችው። ከዚህ እያንዳንዱ አጥቢያ በስሩ ላለው ሕዝብ ኃላፊነትን መውሰድ ይኖርበታል። ከዚህ ጉዳይ አንጻር ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? እንዴት ይዟችኋል? እንግዲህ ላለፉት በርካታ ወራቶች ወዲህ ወዲያ ስናደርገው በርካታ የሆኑ ኢንሲደንቶች ተፈጥረዋል እና ከእሱ ጋር በተያያዘ በተለይ በመሰረተ ክርስቶስ ቤተክርስቲያን ከዚህ ከግብረ ሰዶማዊነት ጋር በተያያዘ በርካታ ሀሳቦች እንዲሁም ደግሞ የአስተዳደር ጉዳዮችንም ደግሞ በተለይ ከሾኔ ከመጡት ሰዎች ጋር ደግሞ የተለያየ ሀሳቦች ስናነሳበት ነበረ። አሁንም አልለቀቀንም ጉዳይ ዶክተር ስዩም፣ አቶ ሰለሞንና አቶ አሰፋ ዛሬም ሀሳባቸውን ሊያጋሩን መጥተዋል። እጃችሁ ከምን እንላቸዋለን። እንግዲህ ሲመጡ አዲስ ነገር ይዘው ነው የሚመጡት። መልካም ነገር ቢሆን ደስ ይለናል። እስቲ ያለውን እንስማ፣ አብራችሁን ቆዩ። እንዴት ናችሁ? እንዴት ይዟችኋል? እግዚአብሔር ይመስገን። ሰላምታችሁ ቀዘቀዘ። ያመጣችሁት ነገር የለም እንዴ? አላችሁ አላችሁ? እግዚአብሔር ይመስገን። ደህና ናችሁ? በጣም ደህና። አቶ ሰለሞን ደህና አይደለም? እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። መልካም። እንግዲህ ሁሌም እንደምንለው ጉዳዩ የመሰረተ ክርስቶስ ብቻ አይደለም ማለት የቤተ ክርስቲያን ከዛም ሲያልፍ የሀገር ጉዳይ እንደሆነ እናስባለን። ምክንያቱም እንደነዚህ አይነት ግንኙነቶች እንደውም በዚህ ሰሞንም እየሰማን የነበሩት ዜናዎች ነበሩ። ከመሰረተ ክርስቶስ ጋር ብቻም ሳይሆን እንዲሁ ከመካነ ኢየሱስ ጋርም በተያያዘ ጉዳዩ ደግሞ አንድ ሌላ ነገር እንድናነሳ እያስገድደን ይገኛል። ምክንያቱም ከሉትራን ወርልድ ፌዴሬሽን ጋር ተያይዞ የመካነ ኢየሱሱ ቄስ ዶክተር ዮናስ ሲገዙ በዛ ምክትል ፕሬዚዳንት እንደሆኑ ይታወቃል እና አሁንም ድረስ ስልጣን በቃኝ አላሉ። ግንኙነቱ እንዳለ ነው። እንግዲህ በዋናው ሴኔት ተወስኖ የነበሩ ጉዳዮች እንደነበሩ እናስታውሳለን። እነሱ ነገሮች ምን እንደሆኑ እንግዲህ እስካሁን የመጡ ለውጦች ካለመኖራቸው ጋር ተያይዞ ድጋሚ እሱ ጉዳይ የተነሳ እንዳለ ደግሞ እያየን ያለ ነው። ስለዚህ ጉዳዩ መሰረተ ክርስቶስ ብቻም ሳይሆን በመካነ ኢየሱስ በኩልም እየተነሳ ያለ አንድ ኢሹ ሆኗል ማለት ነው እና ለማንኛውም ግን አሁንም ቢሆን መልእክታችን እንደነዚህ አይነት ፌዴሬሽኖች ውስጥ ወይም ደግሞ እንደነዚህ አይነት ህብረቶች ውስጥ ያው ኮታንኮት ህብረት ከተባለ ማለት ነው ስብስብ ውስጥ መገኘት በራሱ የሚያመጣቸው አደጋዎች በጣም በርካታ ናቸው። ስለዚህ እነሱን ጉዳዮች አንስተን ምናልባት አይታወቅም በመሰረተ ክርስቶስ በኩል ወጥቻለሁ የሚል ውሳኔ ይዛችሁ እንደመጣችሁ ተስፋ ላደርግ። ምን አመጣችሁ? አስቀድመን እጅግ አድርገን እናመሰግናለን። ያው ሀሌታ አሁንም መድረካችን ስለሆነ ማለት ነው ያው ፈለግን ጊዜ መተን ጉዳያችንን ለህዝብ የምናደርስበት በር ሆኖልናል እንደ ሁልጊዜውና ያው በምስጋና መጀመር
እንፈልጋለን። እኛም እናመሰግና ማለት ግዴታችን እንደምንወጣ ነው የምናስበው። ስለዚህ ግን እናመሰግናለን ስለወጣችሁ። ከሁሉ በላይ ግን ያው የሁሉ ነገር መሰረትና መመሪያ የሆነውን እግዚአብሔርን ቃል በማንበብ ልጀምር። ምክንያቱም የዛሬው ውይይታችን ያው በዛ ዙሪያ የተቃኘ ስለሚሆን መሆንም ስላለበት ነው እና ከአንደኛ ቆሮንቶስ ምዕራፍ 5 ነው የማነበው። ይሄ ክፍል በተለይ እያለፍንበት ካለው ከዚህ ከቤተ ክርስቲያን ጉዳይ ጋር በተያያዘ በቀጥታ ተያያዥ የሆኑ ሀሳቦች በውስጡ አሉ እና በተለይ አሁን አንተ ያነሳኸው ይሄ የተለያዩ ህብረቶች ውስጥ መገኘት የሚያመጣውን ቀውስ አስመልክቶ በዛም አቅጣጫ መወሰድ የሚገባውን እርምጃ በግልጽ የሚነግረን ሀሳብ ያለበት ክፍል ስለሆነ ነው እና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ እንደዚህ የሚል ሀሳብ አለ። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍሁላችሁ ይልና በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብ የሚመኙትን ነጣቂዎችንም ወይንም ጣዖት የሚያመልኩትን አላልኩም። በሚገርም ሁኔታ ዲፋይን ያደርገዋል እና ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። ነገር ግን ወይንም አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይንም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካር ወይንም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ ነው እና ወንድሞች ከሚባሉት መካከል ማለትም ራሳቸውን አማኝነን የክርስቶስ ተከታይነን ብለው ከሚሉ ሰዎች መካከል ነው ይህንን የሚለው እና እንዲህ አይነት ህብረት ውስጥ እንድንገኝ የእግዚአብሔር ፈቃድ አይደለም እና አሁን መሰረተ ክርስቶስን በሚመለከት ሜኖናይት ወርልድ ኮንፈረንስ የሚል ትልቅ አቃፊ ድርጅት አለ እና ግብረሰዶምን አቃፊ እንደሆነ እናውቃለን። ግብረሰዶምን የሚደግፉ ድርጅቶች በአባልነት ያሉበት ተቋም ነው እና መሰረተ ክርስቶስ ቤተክርስቲያን በዚህ ተቋም ውስጥ መገኘቷ በዚህ እግዚአብሔር ቃል መለኪያ መሰረት እጅግ አጸያፊ አካሄድ ነው እና እሱን ነው ላለፉት ወራት ያው ስንናገር የነበረው እና ሌላ እዛው ክፍል ውስጥ ደግሞ ከፍ ብለን ስናነብ ቁጥር 8 ላይ ቁጥር 7 እና 8 ላይ ዛሬ ከምናነሳው ሌላ ሀሳብ ጋር የተያያዘ ቃል አለ። እሱን ላንብብና የመጣንባቸውን ጉዳዮች እናገራለሁ። እንደዚህ የሚል ቃል አለ። ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም ይላል። ልድገመው። ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም የሚል ሀሳብ አለ። እንግዲህ እነዚህን የእግዚአብሔር ቃል ክፍሎች መሰረት አድርገን የመጣንበትን ጉዳይ በጥቂቱ ላስረዳና እያንዳንዱን በዝርዝር እንመጣበታለን። በዋናነት ልናመሰግን የመጣ ነው። ከሁሉ በላይ ያው ምስጋና የሚገባውን እግዚአብሔርን በእነዚህ ጊዜያት ስለጠበቀን፣ ስለረዳን፣ ስላገዘን ምስጋና ይገባዋል። ደግሞም ያው ሌሎችም ምስጋና የሚገባቸው ክፍሎች አሉ። በተለይ ይህንን ጉዳይ አስመልክቶ በቀጥታ በሚዲያ ላይ ወጥተው ድምፃቸውን ያሰሙ የቤተ ክርስቲያን ውድ ልጆች አሉ። በተለይ ከሰሜን አሜሪካ ወንድማችንን ፓስተር ተስፋዬ ኃይሌን በጣም ማመስገን እንወዳለን። ባለፈው ይህንን አስመልክቶ ጥሪ ካደረግን በኋላ ከአንድ ወር ተኩል በፊት ይመስለኛል በነበረን በእንዲህ አይነት ፕሮግራም ጥሪ አድርገን ነበር በይፋ እና ያንን ጥሪ ተቀብለው ምላሽ ከሰጡ መካከል ግንባር ቀደሙ እሱ ነው እና በተለይ
በዚህ ስረዛ በሚባለው ሂደት ምን ያህል ውስጡ እንደተጎዳ የገለጠበት መንገድ በጣም ከባድ ነው። እንግዲህ ለሚሰማ ላስተዋለ ማለት ነው። እና በጣም ደስ የሚለው ግን ወደዛ ነጥብ ከመድረሱ በፊት ቤተክርስቲያንን እንዴት አድርጎ እንደገለጣት ስናይ በጣም የሚገርም ነበር እና እንደ እግዚአብሔር ቃል ማለት ነው። እና ቤተክርስቲያን የሆኑ መሪዎች ስብስብ አይደለችም፣ ወይም ደግሞ ዋና ቢሮ እንዳልሆነ፣ ወይ ደግሞ የሆኑ ፓስተሮች ተሰብስበው የሚፈጥሩት የሆነ ተቋም እንዳልሆነ ይሁንና በክርስቶስ አምነው የዳኑ አማኞች በጋራ ጌታን የሚያመልኩበት ፊቱን የሚፈልጉበት የቅዱሳን ህብረት እንደሆነ በእግዚአብሔር ቃል ተመርኩዞ ያስረዳው ነገር እንግዲህ አይን ከፋች ነው ለብዙዎች። እና ተስፋዬን በዚህ መልክ መናገሩ ደግሞ ልዩ የሚያደርገው ወይም ደግሞ ንግግሩን ዋጋ የሚያሰጠው ነገር በመሰረተ ክርስቶስ ቤተክርስቲያን ቀደምት በቃ ሶሊድ ከምንላቸው መምህራን መካከል አንዱ ነው የነበረው። በእርግጥ አሁን ኑሮውን በሰሜን አሜሪካ ቢያደርግም እዚህ በነበረበት ጊዜ በተለይ ዩኒቨርሲቲ ተማሪዎችን በእግዚአብሔር ቃል እውነት በመትከል እና ከስህተት አስተምሮ ትውልድን በመጠበቅ ደረጃ የሰራው ስራ ታሪክ የማይረሳው ነው እና ልሰማቸው ከምናፍቃቸው አስተማሪዎች መካከል አንዱ ነው። በእርግጥ እድል አግኝቼ ብዙም በወቅቱ አልሰማውም ማለት ስላልተገጣጠምን ማለት ነው። እና የሚደመጥ ሰው ነው ልልህ ነው። አሁንም ድረስ በዛ መጽሐፍ ቅዱሳዊ አቋሙ የቀጠለ ሰው ነው እና እሱ የተናገረው ነገር በጣም አይን ገላጭ ከመሆኑም ባለፈ ደግሞ ሰዎች ወደ ንስሐ እንዲመጡ ጥሪም ነው እንዲያስተውሉ። እንግዲህ በእርግጥ ምላሽ ሰጥተዋል ወይ? ያው እያየን ነው እንዳልሰጡ። ሌላው ፓስተር ጌቱ ኃይሌንም በዚሁ አጋጣሚ ማመስገን እንወዳለን። በተለይ ደግሞ በሜኖናይት ወርልድ ኮንፈረንስ ዙሪያ የተደረጉ ስህተቶችን በግልጽ ወጥቶ ራሱ የዚህ ተሳታፊ በመሆኑ ህብረት በማድረግ ደረጃ ማለት ነው እና ንስሐ ገብቶ ይቅርታ የጠየቀበትን ቪዲዮ እንደለቀቀ ብዙዎች የምናውቀው ነው። ከዛ በፊት ደግሞ ከ20 ገጽ በላይ የሆነ ጽሁፍን ጽፎ ለህብረተሰቡ እንዲደርስ በተለይ ለአማኙ ህብረተሰብ እንዲደርስ አድርጓል። ያው ንስሐም ያለበት ማለት ነው እና እንዲህ አይነት ሰዎችን እንዲህ አይነት ወገኖችን ማመስገን ይጠበቅብናል። ሌላው የመጣንበት ጉዳይ ያው በዝርዝር በኋላ የምንመጣበት ይሆናል። ቅድም እንዳልኩት ይህን ኢንተርቪው ባለፈው ካደረግን በኋላ የማዕመጉ ስብሰባ ተካሂዶ ነበር እዚህ አዲስ አበባ ላይ። ጉዳዩን ትኩረት ሰጥቶ አንዳንድ እርምጃዎች ይወስዳል፣ የማስተካከያ እርምጃዎች ይወስዳል ብለን ጠብቀን ነበር። ስረዛ የተባለውንም ነገር ያደረገው ይህ አካል ስለነበር እንደገናም ደግሞ በተደጋጋሚ ከ4 ወራት በላይ ለሚሆን ጊዜ ለዚህ አካል ጥሪ አድርገን ነው በቀጥታ እንድንገናኝ ጉዳያችንን እንድናስረዳ ኃላፊነቱን ይሄ አካል ወስዶ ካስፈለገኛ ከዚህ ጉዳይ እንድንወጣ ይሄን አይነት ጥሪ በደብዳቤም በአካልም በደብዳቤም እንደገናም ደግሞ በሚዲያ ወጥተን ጥሪ አድርገናል። በሚያሳዝን ሁኔታ ጆሮ ዳባ ልበስ ነው ምላሹ እና አንድም ጊዜ ጠርቶ አላናገረንም። ይባስ ብሎ እኛ በሌለንበት ቀርበንም ባልተጠየቅንበት ሁኔታ በስሙ የወጣ የስረዛ ደብዳቤ ለዓለም ሁሉ ነው የተሰራጨው እኛም እጅ ላይ ሳይደርስ እና በየአጥቢያው ደግሞ እንዲነበብ መደረጉ እሱ ራሱ የፈጠረው ብዙ ቀውስ አለ በኋላ የምንመጣበት እና ይህም ጉዳይ በዝርዝር የምናነሳው ይሆናል። ሌላው የሾኔ ጉዳይ ነው እና በነገራችን ላይ ማዕመጉ ተሰብስቦ አንዱ የተነጋገረበት ጉዳይ 75ኛ ዓመት በዓል የሚባል ነገር አሁን እየመጣ ነው መሰረተ ክርስቶስ ከተመሰረተች እና ስለሱ ጉዳይና ስትራቴጂክ ፕላን ላይ ነው ተነጋግሮ የተበተነው የሚል መረጃ ነው ያለን እና የቤተክርስቲያንን ጉዳይ አስመልክቶ ሌሎች ኃላፊነት የተሰጣቸው ሽምግልና እያካሄዱ ያሉ አካላት አሉ ተብሎ እንደተነገረውም ሰምተናል። ያም ሆነ ይህ ምንም
የተጨበጠ ነገር ሳያደርግ ተበትኗል። የቤተ ክርስቲያንን ያለችበትን ቀውስ አስመልክቶ ማለት ነው። እና ያ በጣም የሚያጠያይቅ ጉዳይ ሆኗል። እና ወደ ሾኔ ስንመጣ እንግዲህ ባለፈው አንተ ኢንተርቪው ያደረግካቸው ወገኖች ይዘዋቸው የመጡ በርካታ ጉዳዮች አሉ እና በተለይ እንደው ስንከፋፍላቸው የአስተዳደር ውድቀት፣ የሊደርሺፕ ፌሊየር እንዳለ፣ እንደገናም ደግሞ ከሁሉ በላይ የሞራል ፌሊየር ያለበት ሁኔታ እንዳለ እዛ ባለው በቤተክርስቲያን ታሪክ ታይቶም ተሰምቶም በማይታወቅ ሁኔታ 2 ሚስት ያለው ሰው በመሪነት ለዓመታት ተቀምጦ እንዳለ መረጃው ወጥቶ ብዙዎችን ያስደነገጠ ነገር ነው እና እነዚህ ጉዳዮች ሊነሱ ይገባል። ሌላው ያው ከገንዘብ ጋር በተያያዘ የሚፈጸመው ማጭበርበር፣ በምርጫ ያለ ማጭበርበር፣ እነዚህ ጉዳዮች ሁሉ ትኩረት ሊሰጣቸው ይገባል ብለን ስለምናስብ ወደዚህ መተናል እና ለማጠቃለል ያህል እንግዲህ ያልተነካኩ ብዙ ነገሮችም ደግሞ አሉና ዛሬ እነሱንም ብናነሳ ብለን እናስባለን። ለምሳሌ በመሰረተ ክርስቶስ ኮሌጅ ያለ ሁኔታ በተለይ አስተዳደርን አስመልክቶ፣ የገንዘብ ሁኔታን አስመልክቶ፣ የገንዘብ ወጪና ገቢን አስመልክቶ ኢቨን ከሞራል ጋርም በተያያዘ ያሉ ሁኔታዎች እና እነዚህ ነገሮች ትኩረት ተሰጥቷቸው እንዲነሱ ስለምንፈልግ እና ቤተክርስቲያን ያለችበትም ሁኔታ ምን ይመስላል የሚለውን ማሳወቅም ግዴታችን እንደሆነ ስለምናስብ ወደዚህ መተናል። መልካም እንግዲህ የመጣችሁባቸው በርካታ ነጥቦች አሉ። ዋና ዋናዎቹ ላይ ትኩረት እናደርጋለን። ምናልባት እንደው ጉዳዩ እንዲያያዝልን ፓስተር ተስፋዬ ያወጡት ጉዳይ ላይ እንደው ስማቸው ስለሚመሳሰል ዶክተር ተስፋዬንም አብረን ብናነሳ ጥሩ ሳይሆን አይቀርም። የሁለቱ ተስፋዬዎች ጉዳይ ምንድን ነው የሚለውን ነገር በጣም ተስፋዬ ሮበሌ በአፖሎጀቲክስ ጉዳዮች ላይ በቤተ ክርስቲያን በጣም ጥሩ አሻራ ካላቸው ሰዎች መካከል አንዱ ነው። ለእኔ አስተማሪም ነበርና ተስፍሽ ምነካው ብያለሁ ፐርሰናሊ እና ያነሳው ሀሳብ እንነጋገርበት የሚል ሀሳብ ነው፣ ግን አደገኛና በጣም መርዘኛ ሀሳብ ነው። ማለት የተነሳው ሀሳብ ውስጥ ያለው ነገር ምን አለበት ብራቸውን ወስደን በቆሸሸ ብር ንጹሕ ወንጌል ብንሰራበት ማለት እንደሱ ነው ትርጉሙ ይመስለኛል። እና እሱም ላይ የተወሰነ ሪፍሌክሽን እንድታደርጉ አስባለሁኝ። ምናልባት ከእሱ ብንጀምር ደስ ይለኛል። ማለት ከእንደነዚህ አይነት ሰዎች የሚጠበቅ አይደለምና ፕላስ ምንድን ነው እሳቱ ላይ ነዳጅ አይነት ነገር ሳይሆንም ወይ እና ተስፍሽ ምን ነካው አላችሁ? እሱን ጥቂት ንገሩን እስቲ። ያው ተስፍሽ ለእኔም ወዳጄ ነው። ከ15 ዓመት በላይ እንተዋወቃለን እና በተለይ በዓሉ ሰሞን የፋሲካ በዓል ምስጋና ፕሮግራም፣ የአዳር ፕሮግራም ብሬክ ላይ ነው ድንገት መልእክቱ ደርሶኝ ያየሁት። እረፍት እያደረግን የአዳር ፕሮግራም ላይ እና ያየሁት ነገር አስደንግጦኛል። ማለት በሱ ልክ እንዲህ ይስታል ብዬ አልጠበቅኩም። ለምን እንግዲህ የአቃቤ እምነት ስራ ለዓመታት ሲሰራ የኖረ ወንድማችን ነው እና ጥሩ ሬፑቴሽን ይዞ እስካሁን እንደዘለቀ እናውቃለን። እና ይሄ ሁሉ ማዕበል ውስጥ ቆይተን እያለ በዛ ሁሉ ጊዜ ምንም ሳይናገር ቆይቶ እንግዲህ ምናልባት መጨረሻ ብሎ ባሰበው ሰዓት ላይ የሆነ የእሱን አሻራ ለመተው አስቦ ይሆን ወይንም ክሎዥር ለማበጀት ብሎ የተናገረው ነገር እውነት ለመናገር ኢ መጽሐፍ ቅዱሳዊ ነው። እኔ የቴዎሎጂ ተማሪ አይደለሁም፣ ግን መጽሐፍ ቅዱሴን ሳጠና እሱ የተጠቀመበት ጥቅስና እንደገና ያነሳው ሀሳብ ፈጽሞ አብሮ የማይሄድ ነው ፈጽሞ። እና ማለት ይዞ የተነሳውን ሙግት ለማሳመን ወይም ሰዎች እንዲቀበሉት ለማድረግ
ጌታችንን ራሱ የጠቀሰበት መንገድ ፈጽሞ እና በዛ ልክ ነገሮችን አቅልሎ ያያል ብዬ ለማሰብ በቃ ያያል ብዬ የማልጠብቀው ሰው ነው እና ያን በማድረጉ በጣም አዝኛለሁ። ለምን እየተከፈለ ያለው ዋጋ አለ፣ ይብዛም ይነስም ቤተክርስቲያንን ለመታደግ ማለት ነው እና የተገኙም ደግሞ ድሎች አሉ፣ ይብዛም ይነስም። ይህንን ጥያቄ ተከትሎ ኮንፈረንሱ በ28 አይደረግም መባሉ ትልቅ ድል ነው። ክብር ለጌታ ይሁን። እንደገናም ደግሞ እንግዲህ ገና ብዥታ ያለበትም ጉዳይ ቢሆን ሌላው ጥያቄያችን ከኤኤምቢኤስ ወይንም ደግሞ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ጋር ያለውም ግንኙነት ተቋርጧል መባሉን በራሱ እንግዲህ በሂደት የምናጠራው ነገር ቢሆንም አንድ ድል ነው፣ ስኬት ነው እና እነዚህ ሁሉ ነገሮች እየሆኑ ባሉበት ሁኔታ ተመልሶ ነገሮች ወደኋላ እንዲሄዱ የሚያደርግን ሙግት ይዞ መምጣቱ በጣም አሳዛኝ ነው። ነገሩን የከበደ የሚያደርገው ደግሞ በሱ ሌቭል ያለ ሰው መናገሩ ነው። ማንኛውም ኢንፍሉዌንሻል ያልሆነ ሰው ቢናገረው ምንም ዌይት ላይኖረው ይችላል። ግን በዓለም አቀፍ ደረጃ ተደማጭነት ያለው ወንድም ከመሆኑ አኳያ ይህንን አይነት ሙግት ይዞ ሲመጣ ሁለት መሰረታዊ ጥያቄዎች እንዲነሱበት አድርጓል። አንደኛ ከነዚህ ሰዎች ጋር ግንኙነት አለው ወይ? ማለትም ከመሰረተ ክርስቶስ መሪዎች ጋር ማለት ነው እና ግንኙነት እያደረገ ነው ብለው በእርግጠኝነት የሚናገሩ ወገኖች አሉ። ይህንንም ሳልናገር ማለፍ አልወድም። በመረጃ ደረጃ የሚናገሩ ገጥመውኛል። ከዛም የተነሳ ነው ይህንን ሙግት ይዞ የመጣው እነሱን ሰፖርት ለማድረግ የሚል። ሌላው ግን እኔ እንደ ማንኛውም ሰው ማነሳው ጥያቄ እንዲህ አይነት ልምምድ ውስጥ ገብቷል ወይ እሱ ራሱ ማለት ግብረ ሰዶማዊነት ማለት ሳይሆን እንዲህ አይነት ብር ማግኘትና መጠቀም ኖርማል ነው ካለ ይህ ሰው ከአሁን በፊት ከእንዲህ አይነት ድርጅቶች ጋራ በአንድም በሌላም መልኩ ይሄ እንግዲህ የኔ ፐርሰናል ሪፍሌክሽን ነው እና ምክንያቱም አንድ ሰው አንድ ነገር ከማድረጉ ከመናገሩ በፊት አስቦበት ነው ማድረግ ያለበት። በብዙ መልኩ ሊተነተን እንደሚችል አስቦ ነው አንድ ነገር ማድረግ ያለበት እና እንዲየቀለለው ምናልባት በዛ አይነት መንገድ እሱ ሄዶ ያውቅ ይሆን ወይ የሚል ጥያቄ እንዳነሳ አስገድዶኛል እና ነገሩን ስሰበስበው ተስፍሽ ወጥቶ ይቅርታ ቢጠይቅ መልካም ነው እላለሁ። ምክንያቱም ቤተክርስቲያንን ለማዳን እያደረግን ባለነው በዚህ መንፈሳዊ ተጋድሎ ውስጥ መጥፎ አሻራ ነው ትቶ የሚያልፈው ይሄን ካላደረገ። እሱን ሀሳብ እኔም እጋራለሁ። በእውነት ማለት ጽሁፉን ሳየው በእርግጥ በጣም አስደንግጦኛል። የእውነት ማለት ተስፍሽ ምን አስቦ ነው እንዳልከው ክሎዥር ለማበጀት አይነት ሴንስ ይመስላል ልንል የምንችለው ቶኑን አይተን ማለት ነው እና ፕላስ ከዚህ በፊት የነበረውን ትራክ ሪከርድ አስበን እንደው መፍትሄ ካመጣው አይነት ሊሆን ይችል ይሆን ብዬ አይገስ እገምታለሁ። ግን ከዛ በኋላ እንግዲህ ጽሁፉን አንስቶታል ከፌስቡክ ፔጁ ላይ። ምናልባት አንደኛው የመመለስ ግማሽ እርምጃ ይሆን ብያለሁኝ። ምናልባት ሙሉ የሚሆነው ይቅርታ ሲጠይቅ ሊሆን እንደሚችል እገምታለሁ። ፐርሰናሊም እንደሱ ነው ማስበው እና በተለያየ ምክንያት ሰዎች ሊሳሳቱ እንደሚችሉ ሩም አለን። የሚጠበቅ ስህተት አይደለም፣ ምንም ጥያቄ የለው። ግን እስክሪፕቶ ማዳልጦት ይሆን አፎ ማዳልጦት ይሆን ብቻ ተሳስቷል ማለት አንቢብሊካል ነው ያነሳቸው ነገሮች ምንም ሎጂክም ቴዎሎጂም የሚደግፈው ሀሳብ አይደለም በራሱ እና ስለዚህ እሱን ስትሮንግሊ ማንሳት ይኖርበታል ብዬ አስባለሁኝ እና በዚህ ምክንያት ተሳስቻለሁ ማለት ያለበት ይመስለኛል። አለበለዚያ ግን ቀጣይ አገልግሎቱ በጣም ትልቅ ጥያቄ ውስጥ የሚወድቅ ይመስለኛል። ፐርሰናሊ ማለት በሁለት ብቻም ሳይሆን ምናልባት በሶስትም ልብ ሊሆን ይችላል የምናየው ተስፍሽ እንደዚህ ሆኖ ይሆን እንደዛ ሆኖ ይሆን በዚህ መንገድ ይሆን ምናምን። ምክንያቱም ስፔኩሌት ለማድረግ በሮች ስለሚከፍት እዚህ ጉዳይ ላይ በዚህ አይነት መንገድ ራስን ፕሬዘንት ማድረግ ለብዙ ነገሮች አጋላጭ ስለሚሆን ስለዚህ እነዚህ ጉዳዮች ክላሪቲ ይፈልጋሉ ብዬ አስባለሁ እና ሆፕ ተስፍሽ ስለሚሰማን
እናመሰግናለን። ለማንኛውም እንቀጥል። የኤምደብሊውሲው ጉዳይ እንግዲህ ኦፊሻሊ መሰረተ ክርስቶስ ወጥቻለሁ አላለች፣ ሞቆኛል ብላለች መሰለኝ። እና ሰሞኑን እንደውም አንዳንድ ሰዎች ኢንፎርማሊ ጥያቄ ተጠይቀው እንደነበረ እዛ ፕሬዚዳንቱ አካባቢ እሱን አይነት መረጃ ሰምቻለሁ። ጥቂት ስለሱ ነገር እስኪ እንግዲህ ስንነሳ ከመጀመሪያው ይህንን እሹ ይዘን ስንወጣ የእግዚአብሔር ቃል ላይ ቅድም ዶክተር ስዩምም አንብቧል። ሐዋርያት ሥራ 28ን ስናነብ እግዚአብሔር በገዛ ደግሞ የገዛትን ቤተክርስቲያንን ልትጠብቁ ለራሳችሁና ለመንጋው ተጠንቀቁ የሚል በጣም ጠንካራ ቃል አለ። ዝም ብሎ ስብስብ የሂውማኒዝም ፍላጎት ወይም ዓላማ የሰበሰበው ህዝብ ሳይሆን እግዚአብሔር በገዛ ደግሞ የገዛትን ቤተክርስቲያን ነው ለመጠበቅ ኃላፊነት የተሰጠው ለመሪዎች እና ለራሳችሁም። እንግዲህ እዚህ የምታየን ሰዎች በእድሜም 60 እና ከ60 በላይ ነን እና በቤተክርስቲያንም ረጅም ዓመታት በመሪነት በዘርፍ ስናገለግል የኖርን በትውልዱ መካከል ያው ወደ ሲኒየር ሲቲዝኑ ልንሄድ ነው እንግዲህ ዳገቱን እየወጣን ያለን እና ስለ ትውልድም ይመለከተናል። አንተም ቅድም እንዳልከው ይሄ እሱ የአንድ ዲኖሚኔሽን የመሰረተ ክርስቶስ ጉዳይ ብቻ ሳይሆን ትውልድን ሀገርን የሚገዳደር ጥፋት ይዞ የሚመጣ ነው። በሌላ ሀገር ይዞ የመጣ ያደረገውን እናውቃለን እና ቤተክርስቲያናችን ሜኖናይት ወርልድ ኮንፈረንስ ውስጥ አባል ሆና አሁን ያ ተቋም ግብረ ሰዶማዊነትን አቃፊ ሆኖ በዚህ ተቋም ውስጥ ዋና የሆኑት የሜኖናይት ቸርች ኦፍ ዩኤስኤ እና ካናዳ እየመሩት ያለ ማለት ትችላለህ። እና እነኚህ ተቋማት ደግሞ ከ2022 በፊት ከ2020 በፊት ይሄን ነገር በይፋ የነሱ የግብረ ሰዶማዊነት አቃፊ መሆናቸውን በፊት የነበራቸው የእምነት አቋም መግለጫ እነዚህም በመግፋቱ ምክንያት መጸጸታቸውን ተናግረው አቋማቸውን አቃፊነታቸውን ወይም እነሱ በሚሉት ቋንቋ ኢንክሉሲቭ መሆናቸውን የገለጡ በሚዲያቸው ላይ በግልጽ የተናገሩ የእምነት አቋም መግለጫቸውን በግልጽ የጻፉ ተቋማት ናቸው ይህንን የሚመሩት እዚህ ውስጥ ዋና ኢንፍሉዌንሻል የሆኑትና ምናልባት መሰረተ ክርስቶስ እኛ እኮ ከሜኖናይቶች ጋር የሜኖናይትን ሌጋሲ የማስቀጠል እንኳን አደራ ያለብን ቢባል ንጹሖች ካሉ ንጹሖችን ነው ከንጹሖች ጋር ነው እንጂ እንደዚህ በይፋ ራሱን ለዚህ ነገር አሳልፎ የሰጠ ተቋም ጋራ አይደለም ህብረት የምታደርገው። ከዛም ከጨከነ ደግሞ ጳውሎስ ምንድን ነው ያለው? እኛ ከሰበክንላችሁ ወንጌል ውጭ ልዩ ወንጌል ይዞ የሚመጣ ከሆነ መልአክ የሰማይ መልአክ ይሁን ማንም ይሁን ኢቭን እኛም ብንሆን አለ የተረገመ ይሁን ያለው። ስለዚህ ይሄ ተቋም ሜኖናይት እነኛ የጽድቅ አርበኞች የቅድስና አርበኞች ጀማሪዎቹ የነበሩትን ትቶ እዚህ እንትን ውስጥ ከገባ ከዚህም ለመለየት የእግዚአብሔር ቃል ይደግፋል። ጳውሎስ እኮ እኛ ብንሆን ነው ያለው። መለየት ነው። ሌጋሲውን እናስቀጥላለን ካሉ ንጹሖቹ ጋር መሄድ ነው። ግን ይሄ ሁሉ እየታወቀ ነው ለመውጣት ፊት ለፊት እንግዲህ ከተለያየ አቅጣጫ ቅድም ተጠቅሷል። ፓስተር ጌቱ ንስሐ የገባበት ጉዳይ መሆኑን ዶክተር ሳምሶን ጥናታዊ ነገር አድርጎ መጽሐፍም እስከ መጽሐፍ ድረስ የደረሰበት እኛም ደግሞ በቀላሉ የጀመርነውን ነገር ኢንቨስቲጌት ስናደርግ በጣም ብዙ ነገር አግኝተን የገለጥነው ነገር መሆኑ ይህ ሁሉ ባለበት ነው ለመውጣት ፈቃደኛ ለመሆን ጥያቄ ሲጠየቁ አንተ ቅድም እንዳልከውም የሚሰጠው ምላሽ መውጣት እንዲቀላል ነው ወይ አይነት ነው አመላለሳቸው። ሌላው ቀርቶ የሚገርመው ነገር በነገራችን ላይ የአናባፕቲስት ሴሚናሪው ቢብሊካል እንትኑ ሴሚናሪው የዚህ ሜኖናይት ወርልድ ኮንፈረንስ ቴዎሎጂ ሴንተር ነው። የዚህን ዓላማ ነው የሚያራምደው። ባለቤቶቹም የሜኖናይት ቸርች ኦፍ ካናዳ እና ሜኖናይት ቸርች ኦፍ ዩኤስኤ ናቸው የሴሚናሪው እና የዚህ ግሎባል የሆነው ተቋም የቴዎሎጂ ሴንተር ነው። ያንን ነው የሚያራምደው። ከዚህ ለመውጣት ነው ያለው ኮምፕሮማይዜሽን። አንዱን ትተናል፣ አንዱን አልተውንም። ይሄ ነው። ይሄ ሁሉ እየታወቀ ነው
እነዚህ ሜኖናይት ቸርች ኦፍ ካናዳስ እና ዩኤስኤ ስንል ብዙ አጥቢያዎች ማለት ነው። በአሜሪካ ውስጥ ብዙ አጥቢያ ማለት ነው። በካናዳ ከ2022 ከ2020 በፊት እዚህ ውስጥ መግባታቸውን ሰሚኔሩ ራሱ ይህንን አቋም እንዲገልጽ በይፋ 2022 ላይ እንዲያሳውቅ ያደረጉት እንዳልነውም ሜኖናይት ወርልድ ኮንፈረንስ ሴንተር የቴዎሎጂ ሴንተር መሆኑን እየታወቀ ነው። 2023 መጨረሻ ላይ ጠሽጉን አሳስተውት የመሠረተ ክርስቶስ ጀነራል አሰምብሊውን በዚህ ሁሉ መረጃ እያወቁ ነው የ2028ቱን ይደረግ ያስደረጉት። 2028ቱን በዓል ጠሽጉ እንዲያጸድቅ ያደረጉት እነዚህ ተቋማት አስቀድሞ ከዛ በፊት አቋማቸውን ገልጽ አድርገዋል። እየታወቀ ነው ያደረጉት። ይሄንን ያደረጉ ሰዎች ናቸው እኛ ተጠያቂ ይሆኑ የምንለው። ዋናውን የመሠረተ ክርስቶስ ጀነራል አሰምብሊ ያሳሳቱ ሰዎች ናቸው። ስለዚህ አሁን የመውጣት ተስፋ የለም እያለን ነው በእነሱ አስተሳሰብ። ማለት አሁን ሪሰንትሊ በመሪነት ያሉት ሰዎች ሲጠየቁ አሉ የተባለው ሌላ አካሄድ ሊኖር ይችላል። እሱ የመውጣት ተስፋ የለም የሚለውን እንመጣበታለን፣ በኋላ እንነጋገራለን። ግን እኛ ተጠያቂ መሆን አለባቸው። እጃቸው ላይ ማስረጃዎች እያሉ መረጃዎች እየተሳተፉ ሄደው እያወቁ በይፋ የተገለጠ ነገር እያዩ ነው ጠሽጉን አሳስተውት የ28ቱን እንዲያጸድቅ ያደረጉት። ስለዚህ ምናልባት የኔ ጥያቄ እነዚህ ሰዎች የመውጣት ተስፋ የለም ካሉ ቀጣይ ምንድን ነው የሚደረገው? ዶክተር ተስፋዬ ያለው ነገር በነገራችን ላይ እኛ ተጠርተን ሊያነጋግሩን የጠሩን ሰዎች ያሉንን ነው እሱ ያለው። ማለት ልዩነታችንን ጠብቀን በሚያግባቡን ነገሮች በጋራ መስራት ልዩነታችን እንደተጠበቀ ሆኖ ይቻላል። ሰሜን አሜሪካ ላይ ይሄ ተሞክሮ እንዳለ የነገሩን መሪዎች አሉ፣ የእኛ መሪዎች፣ የሌላ አይደለም። ስለዚህ ያንን ነገር በሌላ መንገድ ሰማ ነው። ስለዚህ ተስፋ አለ ወይ የመውጣት የሚለው ነገር ጥያቄ ውስጥ እንዲወድቅ የሚያደርገው ነገር ይሄ አመለካከት ዶክተር ተስፋዬ ሚያዝያ መጀመሪያ ላይ ይበለው እንጂ እኛ በህዳር ውስጥ ይህንን ነገር እንደ ምክር ሁሉ ሊለገሰን ተሞክሯል፣ በሲኒየር ሊደርሺፑ ማለት ነው። ስለዚህ እንደገናም ደግሞ ሌላ አካል ይህንኑ የእኛን ሊደርሺፕ ያናገረ ግሩፕ እናንተ እንደምትሉት ይህንን ነገር ማቆም ቀላል አይደለም የሚል ምላሽ ነው። እንግዲህ ይህንን ጥያቄ እነሱ ናቸው በትክክል ሊመልሱት የሚችሉት። ግን አሁንም ምናልባት ወደ ኋላ ላይ ልንመጣበት ከምንችለው ቤተክርስቲያንን ከሚመራው አካል አቋም ጋራ አንድ ላይ ልንለው እንችላለን። ግን አሁን እዚህ ጋር ጥያቄው ከተነሳ ግን ይሄ አሁን ቤተክርስቲያንን የሚመራው ሊደርሺፕ አቋም ነው። አቋሙ እንዴት ነው? ትዝ ይላችሁ ከሆነ ፕሬዚደንቱ በሚዲያ ላይ ቀርበው ሲናገሩ እንደነበረው ማለት ነው። አሁን ይሄ እዚህ ጋር ያለነው ሰዎች የምናደርገው ነገር መሠረተ ክርስቶስ እዛ ያላት ምንድን ነው ፕሬዘንስ ትልቅ ተጽዕኖ ፈጣሪ እንደሆነች ፖርትሬይ ሊያደርጉልን ሞክረዋል። ስለዚህ ወደዛ የሄዱትን ለመመለስ እኛ ስራዎች እየሰራን ባለንበት ጊዜ ከአገር ውስጥና ከሀገር ውጭ ያሉ አካላት ይሄንን ለማስቆም እየሰሩ ያሉት ስራ እንደሆነ ብለው ሲያቀርቡት ነበረ። ስለዚህ በግላቸው ፕሬዚደንቱ በይፋ በሚዲያ እንደገለጹት እዛ ውስጥ በመክረም አቃፊና ይህንን ፈጻሚ ወይም የሚለማመዱ አካላትን ወደ ተገቢው ፖዚሽን የማምጣት አቋም አለኝ ባይ ናቸው እሳቸው። እሳቸው ደግሞ አሁን ካላቸው በሊደርሺፑ በመሪዎች አስተዳደር መሪዎች ጉባኤ ኋላም በሌሎቹም መዋቅሮች ላይ ካላቸው ተጽዕኖ ያልተገባ ተጽዕኖ አክቹዋሊ ተገቢ ተጽዕኖ ሳይሆን ያልተገባ ተጽዕኖአቸው አንጻር እስካሁን ድረስ ይሄንን አመለካከት ያሰፈኑ ይመስለኛል በተሳካ ሁኔታ።
ስለዚህ ወሳኝ የሆነውም አካል የዚህ አስተሳሰብ ወይም የዚህ አመለካከት ተገዢ ሆኖ ካለ እኛ ያቀረብነውን ጥያቄ መውጣቱን የመደገፍ ነገር ይኖራል ወይ ሲባል አናቱ ላይ ያለው አካል ይሄንን እያሰበ ከሆነ ይሄንን የማስረጽ ነገር ባለው መዋቅር ይኖራል። እንደገናም ደግሞ በተለያዩ በክልል ወቴቨር ደረጃ ያሉ አካላት ደግሞ ይሄንኑ ነገር ሊነግሩንም ስለሞከሩ ማለት ነው ልዩነት ተጠብቆ ቅድም ዶክተር ተስፋዬ እንዳለው ያንን ሪሶርስ ለጤናማ ተግባር ካዋልነው ምንድነው ችግሩ ሊባል እንደተሞከረው ማለት ነው። ይሄ አመለካከት ያላቸው ሰዎች በተለያየ ተዋረድ ላይ አሉ። እነዛ ደግሞ ውሳኔ ሰጪዎች የተባሉ ናቸው። በዚህ ሰዓት ቤተክርስቲያን ነው የሚባለው። እዚህ ሁለት ነገር ማለት ነው። አንደኛ ያሉት ሰዎች እንዲለወጡ እንሰራለን which means so called አሁን በዚህ በግብረ ሰዶም ልምምድ ውስጥ አሉ የሚባሉት ከዛ እነሱ gradually ይለወጣሉ ነው አንደኛው ሐሳብ። እዛ ጋር መቀመጣችን ለሱ ለውጥ ምክንያት እንሆናለን አንደኛው ነው አይደለም እንዳለው በሜኖናይቱ ዓለምም ካለን ግዝፈት አንጻር ብለው ሊያሞኙን ይሞክራሉ። ግን የግዝፈቱ ጉዳይ የቁጥር ነው እንጂ የተጽዕኖ አይደለም። እነሱ ናቸው የሚሉት። አይ ነው ማለት እሱ ግልጽ መሆን አለበት። ምክንያቱም ተጽዕኖ ቢኖር ኖሮ ያው እንግዲህ እናንተ ካልፈለጋችሁ ተውት እንጂ እኛ እናደርገዋለን ብለው የ28ቱን ፕሮግራም እየቀጠሉት እንደሆነ ይታወቃል። ይሄ ምንም አዲስ ነገር አይደለም። ስለዚህ ተጽዕኖ ኖሮ ቢሆን ኖሮ ኮንፈረንሱ እንዲደረግ የሚባል ሀሳብ ሲመጣ ኮንፈረንሱ መደረግ የለበትም መጀመሪያ ማጥራት ያለብን እነዚህን ጉዳዮች ነው ነበር የሚሆነው። ማለት ትክክለኛ መሰረተ ክርስቶስ ተጽዕኖ አላት እዛ ቦታ ካልን እስካሁን ምን አድርጋለች የሚለው መለካት አለበት አይደል? ምክንያቱም ከዚህ በኋላ ያለውን ነገር ትረስት ማድረግ እንድንችል አይ እንደዚህ ቀይራለች ስለዚህ ምናምን ለማለት እሱም ልክ ነው ልክ አይደለም ሌላ ጥያቄ ሆነው አትሊስት ማለት ሄደው እስካለች ድረስ ግን እስካሁን ያመጣችው ነገር ምንድን ነው የሚለውን ነገር ማየት አለብን። በሁለተኛ ደረጃ ግን ከዛ አምጥተን የቆሸሸውን ብር ለንጹህ ወንጌል እናረጋለን የሚለው መልከታ ደግሞ ለምሳሌ ባለፈው ለታ ስናነሳ ነበር አይደል የነ ዶክተር ሳምሶንን ጉዳይ ማለት ነው። ጉዳዩ ልክ አይደለም የሚል አይነት ነገር መጥቷል እና እኔ አሁን አይ ቲንክ ትልቅ ትኩረት መደረግ አለበት ብዬ የማስበው የእናንተን ሀሳብ ብሰማ ደስ ይለኛል። እዚህ ላይ ይሄ ነገር እየሆነ ካልሆነ ያካሄድ ለውጥ አያስፈልገውም ወይ? ምክንያቱም በተደጋጋሚ ይሄንን ጥያቄ ብቻ ማንሳቱ ተገቢ አይመስለኝም። ማለት የከዛስ ጥያቄ መጠየቅ አለበት። አሁን ውሳኔ መስጠት አለባቸው የሚባሉት አካላት ውሳኔ እየሰጡት ካልሆነ ህዝቡ ይሄንን ነገር ይደግፈዋል ወይ ነው። ስለዚህ ህዝቡ ካልደገፈው ይሄንን ነገር የማይደግፍበት መንገድ ተደርጎ የሆነ ስቴጅ ላይ መደረግ የለበትም ወይ? እስከ መቼ ነው ይሄንን ነገር እያባበሉ መቀጠል ያለበት? እሱ ላይ ምን ታስባላችሁ? አይ ቲንክ ተገቢ የሁለተኛው እንትን ላይ ቢልድ ማድረግ ትንሽ ብችል ጥሩ ነው። አሁንም ህዝብ ያለው አጥቢያ ላይ ነው። ግን እነዚህ አካላት ይህንን ቤተ እምነት እንወክላለን እስከነጭራሹ ደግሞ በአጥቢያዎቹ ውክልና እዚህ ጋር መምጣታቸው ተዘንግቷቸው ስልጣን በአጥቢያ ቤተክርስቲያን ላይ አለን ብለው ስለሚያምኑ በስህተት ማለት ነው ይሄንን እያደረጉ ነው ያሉት። ቤተክርስቲያን ነን አሉ እኮ። ቤተክርስቲያንም ነን የሚሉ በድፍረት የሚናገሩ አካላት ሆነው ስለምናያቸው ማለት ነው። ያለ እፍረት ምንም ችንታል የሚሰማቸው ነገር የለም። ጥያቄው አሁን ይሄን ያህል በዚህ ደረጃ አለ የሚባለው አካል በተለያዩ ዓለም አቀፍ ቦታዎች ላይ ቤተክርስቲያንን ወክላለሁ እያለ ያለው አካል ከነዚህ አካላት ጋራ ያለውን ነገር ይዞ ወደ ህዝብ እንዳይወርድ የመከላከል ስራ ነው እስካሁን ስንሰራ የነበረው። ኦኬ እዚህ እስካሁን እነዚህ አካላት እንደውም ቆይታቸውን ጀስቲፋይ ሊያደርጉ በተለያየ መንገድ እየሞከሩ ነው ያሉት። ስለዚህ እኛ የዛሬውም አንዱ አካሄዳችን ህዝብን የያዘው አካል ወይም ደግሞ አጥቢያ የምትባለው ወደ ራሷ ወርዷል ማለት ነው ኃላፊነት። ስለዚህ እያንዳንዱ አጥቢያ በስሩ ላለው ህዝብ ኃላፊነትን መውሰድ ይኖርበታል። ከዚህ ጉዳይ አንጻር ልክ ለቡ አጥቢያ እንደወሰደችው ማለት ነው። እያንዳንዱ አጥቢያ ህዝብን ይዞ ያለው አጥቢያ
እነዚህም መሪነን የሚሉ ሰዎች አጥቢያ እኮ አላቸው። እንደውም እኔ የምፈራው ለነዛ አጥቢያዎች ነው። እነዚህ ሰዎች አባል ለሆኑባቸው አጥቢያዎች እጅግ ስጋት አለኝ። ምክንያቱም ይሄንን ነገር በአገልጋዮች በምዕመኑም ዘንድ የማስረጽ ስራ ሊሰሩ ይችላሉ ተብሎ ስለሚታመን ማለት ነው። ስለዚህ እያንዳንዱ አጥቢያ በስሩ ላለው ምዕመን ከእግዚአብሔር የተቀበለው ኪዳን ገብቶ ማለት ነው የአጥቢያ መሪነት ሹመትን እኮ ስንቀበል በተቀበልንባቸው ጊዜያት በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ ለራሳችሁና ለመንጋው ተጠንቀቁ ነው የተባለው። ይሄን ኪዳን የገቡት በእግዚአብሔር ጉባኤና በእግዚአብሔር ፊት ነው። ስለዚህ የእረኞች አለቃ የሆነው ምን አደረክ በዚህ በገባኸው ኪዳን እና አደራ ምን አደረክ ብሎ እያንዳንዱን አጥቢያ ይጠይቃል። ዋና ቢሮን አይደል? ዋና ቢሮ አይታወቅም፣ ቀጠና አይታወቅም፣ ክልል ቢሮ የሚባለው አይታወቅም። ቤተ ክርስቲያን አጥቢያ ነች። እነዚህ የማስተባበሪያ ተቋማት ፓስተር ተስፋዬ በጣም በሚገርም ሁኔታ ነው ዲስክራይብ ያደረገው። የተዘቀዘቀ አፕሳይድ ዳውን የሆነ ወንጌል ነው አሁን ተግባራዊ ሊያደርጉ እየሞከሩ ያሉት። ግን እግዚአብሔር ይጥለዋል፣ እግዚአብሔር ያፈርሰዋል። ይሄንን የሰው ምክር፣ ይሄንን የአጋንንት ምክር እግዚአብሔር ማፍረሱ አይቀርም፣ የጊዜ ጉዳይ ነው። ምክንያቱም ቤቱን እግዚአብሔር ያጠራል፣ የጊዜ ጉዳይ ነው። ስለዚህ ለጠየቀው ጥያቄ አሁን በተደጋጋሚ በዚህ ሊደርሺፕ በዓለም አቀፍ ደረጃ ካሉ ዶክተር ሳምሶን እኮ በመጽሐፉ ላይ ሰይጣናዊ ማህበር ነው ያለው። ከዚህ መለየት አለባት ብለን ጮኸናል። አሁን ግን ኃላፊነቱ በአጥቢያ መሪዎች እጅ ወድቋል። ስለዚህ ህዝቡን መጠበቅ አለባቸው። በተለይ ደግሞ እነዚህ ሰዎች ያሉባቸው አጥቢያዎች ላይ ያሉባቸው አጥቢያዎች መሪዎች የበለጠ ኃላፊነት በእጃቸው ላይ ወድቋል። ስለዚህ አሁንም እኛ አንዱ ነገራችን ምንድነው? ለአጥቢያዎች ጥሪ ለማድረግ ነው፣ መልሰን ማለት ነው። አጥቢያዎች አሁን የነሱ ሊደርሺፕ የተባለው አካል እስካሁን ድረስ ከጥቅምት 2 ጀምሮ ከዛም በፊት ጀምሮ ሲመጡ ተባለና ሲመጡ ያደረጉት ነገር ምንድነው? እናንተ ጥያቄውን ከመመለስ ይልቅ ጥያቄውን ያነሱት ሰዎችን የቤተ ክርስቲያን አባላት አይደሉም፣ ማገልገልም መገልገልም አይችሉም የሚል ውሳኔን ያስተላለፉት ያለ ስልጣናቸው። ጥያቄው ቁጭ ብሏል። ዛሬም የተመለሰ ነገር የለም። ከዛ አይነት ማህበር እንዴት ውጡ ትሉናላችሁ በሚል ማለት ነው በሌላቸው ስልጣን ንጹህ የሆኑ የቤተ ክርስቲያን ልጆች ላይ እርምጃ ወሰድን አሉ። አሁንም ቢሆን እኛ እነሱ በሌላቸው ስልጣን የወሰዱትን ነገር እኛ አንቀበለውም። አሁንም የመሰረተ ክርስቶስ ቤተ ክርስቲያን አባላት ነን። ታትስ ዋይ አሁንም የምንናገረው። ስለዚህ እስካሁን ድረስ እየተንከባለለ መጥቷል። እስካሁን ድረስ ነገሮችን ዲፍሌክት የማድረግ ከዋናው ጉዳይ ላይ ወደ ሌላ የሰዎችን አቴንሽን ወደ መውሰድ እንጂ ትኩረታቸው ከዛ ማህበርማ ላለመውጣት አቋም አላቸው። አሁን ደግሞ ሌት ሊያመጡት በሙዚቃው ዓለም ነጠላ ዜማ ይባላል አይደለ? አሁን የመጣው ደግሞ አባባል ምንድን ነው? መጠመጉ ክረምት ላይ ሲመጣ ጠብቁ ላም አለኝ በሰማይ አይነት። የሚገርመው ነገር ከአንድ ወር ከ3 ሳምንት በፊት እዚህ ስቱዲዮ ከተናገርን በኋላ ነው ማዕመጉ የመጣው። 3 ስብሰባዎች አድርጓል ከህዳር ጀምሮ። እስካሁን ይሄንን ጉዳይ አልነካውም። ወይ ያምናል ይሄንን ጉዳይ መሰረተ ክርስቶስ አባል ሆና እንድትቀጥል ይፈልጋል፣ ወይ ደግሞ በማይቋቋመው ተጽዕኖ ስር ወድቋል። የእግዚአብሔር ቤተክርስቲያን አደጋ ላይ ነች፣ አገር አደጋ ላይ ነች ሲባል ጆሮ ዳባ ልበስ ካለ እንግዲያው ምኑን የቤተክርስቲያን መሪ ነው ይሄ አካል? ይህን ጥያቄ ይህንን አደጋ ያመላከተውን አካል ላይ እርምጃ ወሰድኩኝ አለ። ወስዶ ከሆነ በአንድ ሰው ነው የተፈረመው ደብዳቤው። እስካሁን ድረስ ምንም የተደረገ ነገር የለም። ከአንድ ወር ከ3 ሳምንት በፊትም በኋላም ወደዚህ ተሰብስበው ያደረጉት ነገር የለም። የሚገርመው የመሪዎች ጠቅላላ የመሪዎች ጉባኤ
በአስተዳደር መሪዎች ጉባኤ የተቀረጸን አጀንዳ ነው የሚመለከተው። ኦኬ አሁን የተለያዩ የክልል መሪ ነን የሚሉ አሳፋሪ ሰዎች አሁን ለሰው እየነገሩት ያሉት ደግሞ ክረምትን ጠብቁ፣ ጠቅላላ መሪዎች ጉባኤ ሲሰበሰብ ይወስናል ይላሉ። አስተዳደር መሪዎች ጉባኤ ያልተወያየበትን ጠቅላላ መሪዎች ጉባኤ እንዴት አድርጎ ነው የሚያጸድቀው? እንዴት ሆኖ አጀንዳ ቀርቦለት ነው የሚያጸድቀው? ቢቀርብ እንኳን እዚሁ ልናገረው ሊያደርጉ ያሉትን ነገር እኔ የምገምተው እኔ ነኝ ዶክተር የሚሉትን ይላሉ። ጠቅላላ መሪዎች ጉባኤ ላይ ይሄ ጉዳይ ይቀርብና ምንድን ነው የሚባለው ብዬ መገምተው ለዚህን ያህል ዘመን አባል ሆነን የቆየንበትን በተለያየ መንገድ ወንጌልንና ልማትን እርዳታንም ድጋፍ ሲያደርግ ከነበረ ማህበር መውጣት ቀላል ስለማይሆን ለውሳኔ እንዲያመች ጥናት ተደርጎ ከውሳኔ ሀሳብ ጋር ለሚመጣው ጉባኤ የሚያቀርብ ኮሚቴን ሰይም ነው የሚሉት። then it's going to be ወደ 1 ዓመት በላይ ጊዜ ይራዘማል ማለት ነው። በዛ መሀል እነሱ እንደፈለጉ ይሆናሉ፣ ልክ አሁን እንደሚሆኑት ማለት ነው። ሌሎችንም አጀንዳዎች እየፈጠሩ ይቀጥላሉ ማለት ነው። ስለዚህ እንደዚህ ህዝብን ማሞኘት መቀጠል አይቻልም። ሊያሞኙን ነው የሚሞክሩት። ነበር እሱ ውሸት ነው። ዛሬ ያልወሰነ እንዴ ብለናል እኮ ባለፈው አይደል እንዴ? ከዚህ በላይ ምን አስቸኳይ ነገር ይምጣ? አስቸኳይ ጉባኤ እንዲጠራ ምን ሲሆን ነው አስቸኳይ ጉባኤ የሚጠራው? ከጥቅምት ጀምሮ እየወተወተን ያለ ነው። በጽሁፍ በአካል ቀርበን በቃል እያስረዳን አሁን ድረስ ያፌዛሉ። ከአጥቢያዎች ጥያቄ ሲመጣ አይ ጠብቁ፣ ክረምት ላይ ጠቅላላ መሪዎች ጉባኤ የሚለውን ትሰማላችሁ ብለው እንደገና ሌላ ወሬ ጀምረዋል። ይሄ አጋንንታዊ ዲሴፕሽን ነው። ህዝብ ላይ እንደዚህ እየቀለደ መቀጠል የሚችል አገልጋይ ነኝ የሚል በእግዚአብሔር ፍርድ ይወድቃል። ይህንም ዛሬ ነቢይ መሆን ሳያስፈልግ መንገር ይቻላል። ቤታቸው የጉድፍ መጣያ እንዳይሆን ዛሬ ቢያስቡበት ይሻላል። የሚሸነግሉትን የሚያታልሉትን ነገር ዛሬ ቢያቆሙ እንመክራቸዋለን። ስለዚህ አሁን ገና ዛሬ ተሰብስቦ መነጋገር ያለበትን ነገር ክረምት ጠብቁ ብሎ ማፌዝ ማላይ መቀለድ እንደሆነ ሊያስቡበት ይገባል። አሁንም ቢሆን ግን የምናደርገው ጥሪ ለአጥቢያዎች ነው። በእጃችሁ ያለውን እግዚአብሔር የሰጣችሁን መንጋ ጠብቁ፣ ራሳችሁንም ጠብቁ ከእንደዚህ አይነት ተኩላዎች ብለን ነው ማሳሰብ የምንፈልገው እንጂ በየጊዜው በሁለት ወር አንዴ በሚመጣ ንግግር የሚለወጥ ነገር አለ ብለን አናስብም። የሚያደርገው ተጽዕኖ እንዳለ ሆኖ ግን ሌሎችንም አካሄዶችን መከተል ተገቢ ነው የሚል እምነት አለ። መልካም። እስቲ ጉዳዮቹን እያዳበርናቸው እንሄድና መጨረሻ ላይም የሁላችሁንም ሀሳብ እዚህ ላይ መስማት እፈልጋለሁ። ማለት አንድ ነገር እንግዲህ ፎርማል በሚባል መንገድ ኮሚኒኬት የተደረገ ከዛ ለዛ ነገር በስልጣን ተዋረዱ የሚመለከታቸው ሰዎች አብዛኛዎቹ ምላሽ እየሰጡ ካልሆነ አብዛኛዎቹ ያልኩበት ምክንያት እና ዶክተር ሳምሶን አትሊስት ወጥተው ጉዳዩ ልክ አለመሆኑን ተናግረዋል። እንግዲህ የሆነ የታፈነ ነገር ሊኖር እንደሚችል አይገስ። ምክንያቱም ከዛ ውስጥ ተወጥቶ ይህንን ያህል ነገር ተናግሮ ያለንበት ነገር ያው በገደምዳሜም ቢሆን ተነግሯል ሀሳቡ እና ከዛ በኋላስ ምንድነው የሚሆነው የሚለውን ነገር ምንም አለማለት ዝም ብሎ መንሳፈፍስ አይደለም ወይ? ማለት ኦኬ ይሄ ነገር ልክ አይደለም እየተባለ ነው። ይሄንን ነገር እያደረጉ ያሉ አካላት አሉ። ስለዚህ በዋናነት ቤተክርስቲያን ስልጣኗን የምታገኘው ከአጥቢያ ነው ብለናል። ስለዚህ አጥቢያዎች ላይ ያሉ መሪዎች ምንድነው እያደረጉ ያሉት? ማለት
እንዲያስተዳድራቸው ያቆሙት ዋና ቢሮ በሃይራርኪ የተቀመጡት አካላት የሚገባውን ነገር ፈንክሽናል የሆነ ካልሆነ ሁለት ነገር ማለት ሊሆን ይችላል። ወይ ከጉዳዩ ጋር ተስማምተዋል ማለት ልክ ነው እንቀጥል እያሉ ነው፣ አለበለዚያ ግን በማይሆን ዝምታ ውስጥ ነው ያሉት። ምክንያቱም ጉዳዩ ይሄን ያህል ጊዜ ተተደጋጋሚ አንድ ነገርን ድጋሚ እያደረጉ ማንሳት ልክ ነው ብዬ አላስብም። ማለት በመሀል ሪስፖንድ የሰጡ ሰዎች ጥሩ ናቸው ምናምን፣ ግን ከዛስ አሁን ዋናዎቹ መሪዎች በዚህ መንገድ ማኒፑሌት እያደረጉት አጀንዳውን እያስቀየሩ ይመጣል የሚባለው መፍትሄ በተደጋጋሚ እየተጠየቀ ማይመጣ ከሆነስ ምንድን ነው የሚፈጠረው? እሱን መጠየቅ ያለብን ይመስለኛል። ከዛስ ምን ይሆናል? እናንተ ሶስታችሁ የተለየ የሚባል በርደን ሊኖርባችሁ አይገባም። ምክንያቱም ቤተክርስቲያን የሚባለው ኮንሰፕት የእናንተ የሶስታችሁ አይደለም። እንደ መሰረተ ክርስቶስ ይመለከተናል የሚሉ ብዙ ሰዎች በተለያየ መንገድ ሀሳባቸውን እየገለጹ እንደሆነ አውቃለሁ። ግን አሁን ለውጥ እያመጡ ካልሆነ አያድግም ወይ? ጉዳዩን የምንቃወምበት መንገድ የሆነ አንድ እርምጃ አይራመድም ወይ? ምንድን ነው የሚሆነው ከዚህ በኋላ? ስልጣን በእጇ አለች የምትባለዋ የእያንዳንዱ አጥቢያ በዚህ ጉዳይ ላይ ምንድን ነው ያላት አቋም? እሱ አይ ቲንክ መሰማትና በጣም ተሰምሮ መወራት ያለበት ነገር ይመስለኛል። ኤኒዌይስ በኋላ እመለስበታለሁ። ወደ መሰረተ ክርስቶስ ኮሌጅ እንመለስ እስቲ። የዛሬው ራሱ አሁን እዚህ መቅረባችን ራሱ ይሄ ነገር በሰው ልብ ውስጥ በሰው አእምሮ ውስጥ ግንዛቤው በጣም ሁሉ ሰው እኩል መረዳት ላይኖረው ይችላል። የተረዱ ሰዎች ደግሞ አሉ። ግን ቤተክርስቲያኒቱ ውስጥ የበላይ አመራሩ የፈጠረው ኢንቲሚዴሽን ስፒሪት አለ፣ ገባህ? የማስፈራራት እንትን አለ እና አይሆንም ለማለት እንኳን አቅማቸው የተነጠቀ ብዙ ሰዎች ላይ ታያለ። ስለዚህ አልፎ ተርፎ እኛ ጋር ይመጡና ምን አለ ብትነጋገሩ ከነሱ ጋር ይላል። ከማን ጋር? ጠሽጉን ካሳሳተው አካል ጋር። ብሩን ወስደን ብንሰራበት ምንም አይደለም እየተመከረ። ቅድም ዶክተር የተናገረውን ነገር እኮ አሜሪካ ያሉ የኛው ጓደኞች ረተው ውስጥ ባክኛ ብሩን ፈልገዋለን እንሰራበታለን የሚል ይሄ ቃል በቃል የተናገሩት ንግግር ነው እና ያንን ነው ዶክተር ተስፋዬ ቃል በቃል ሪፍሌክት ያደረገው። እና ከዚህ አካል ጋር ነው የምንነጋገር። አንደኛ እኛ ከመነሻው ጥያቄ ያቀረብነው ለማዕመጉ ለሚባለው የቸርቿ የበላይ የመሪዎች አስተዳደር ጉባኤ ነው። በጽሁፍም በቃልም ያቀረብነው። አሁን እዚህ ጋር አስፈጻሚ አካል ከዛ ጉዳይ ፈጽም ተብሎ በማይልስቶን የተሰጠው አካል ጋር ቸርቿን ወደዚህ ወዳልተገባ ከእምነት አቋሟ መግለጫዋም ከመተዳደሪያ ደንቧም ውጭ ይዟት ከሄደው አካል ጋር ነው የምንነጋገረው። ጠሽጉን ካሳሳተው አካል ጋር ነው የምንነጋገረው። ማዕመጉ እንል ነበር እስካሁን። ማዕመጉ ሃጃክ ተደርጓል። ማዕመጉ ጥያቄ ሲጠይቅ ሽማግሌዎች መድበናል፣ ሽማግሌዎች ሪፖርት አላቀረቡልም ተብሎ ነው አጀንዳው የሚዘጋው። አሁን ቅድም ሰለሞን እንዳለው ሌትሊ ጠሽጉ ወደሚለው ወደ ነሐሴ መግፋት ተጀምሯል። ጠሽጉ ኮምፖዚሽኑ ማን ነው ስትል የምናውቀው ነገር አለ። ጠሽጉ ኦልሞስት 1/3 እንትኑ ኮምፖዚሽኑ የክልል ዋና ጸሐፊዎች፣ የቀጠና ዋና ጸሐፊዎች ናቸው። እነሱ ኦልሬዲ ባለፈውም የሆነ ሌጂቲሜት ኦርጋን አይደለም፣ ግን እሱ ሰብስቧቸው መግለጫ ሲያነቡ የነበሩ ሰዎች ናቸው። ከዛ ጋር አላይመንት ያላቸው ናቸው። እኛ መግለጫ በሰጠን በማግስቱ እስከ ሌሊቱ 7 ሰዓት መግለጫ እንዲሰጡ ተደወለላቸው። እዛው ከነሱ መሀል እኮ አለ የሚነገር ነገር እኮ የተገለጠ ነገር። በማግስቱ መግለጫ ጻፉ፣ እኛ የሰጠነውን ቪዲዮ እንኳን ሳይሰሙ። ስለዚህ ጠሽጉ ጋር የሚሉት ቅድም ሰለሞን ያለው ስፔኩሌት ያደርገው ሰለሞን ምንም ጥርጥር የለው፣ እንደዛ ነው አካሄዱ። ግን ይሄ ሁሉ ሩጫው ምንድን ነው? ቅድም ፓስተር ተስፋዬ እንዳለው ይሄ የእንትኑ ጉባኤ አይደለም። ቸርች ማለት አጥቢያ ነች። አሁን ባለው አካሄድ አጥቢያዎች ጋር ምንም ነገር የለም ማለት አንችልም። ያነበቡ አጥቢያዎች ህዝቡን ይቅርታ ለመጠየቅ እየተነጋገሩ እንዳለ እንሰማለን። በቅርብም በሩቅም ያሉት፣ በክልል ደረጃ ያሉትም ሁሉ። ምክንያቱም ህዝቡ ውስጥ ጥያቄ ፈጥሯል። እኛ አጥቢያ ጋር ግልጹ ልንገር፣ መሪ ብርሃን አጥቢያ ጋር ያሉ ምዕመናን የፋሲካ ፕሮግራም የጌታ እራት አንወስድም ብለው ነው የወጡት። ምክንያቱም በዚህ ሁኔታ ውስጥ ሆነ እንዴት የጌታ እራት እንወስዳለን ነው ያሉት። ሌላ የቸርች ፕሮግራም ሲዘጋጅ ሪስፖንድ ማድረግ ነው ያልቻሉት። ምክንያቱም ዋናው ኢሹ አልተመለሰላቸው። ይሄ ነው። ስለዚህ ምዕመን ውስጥ
በየዘርፉ ያሉ የሚያገለግሉ አገልጋዮች ውስጥ ይሄን ጥያቄ መሪዎቹ ጥያቄያችን እነዚህ ወገኖች ጥያቄ የኛም ጥያቄ ነው። ቤተክርስቲያናችን እዚህ ውስጥ መገኘት የለባትም። እኛ ለዋናው ቢሮ ፈሰስ የምናደርገው ከኛ የሚሰበሰበው መባና አስራት ለምንናይት ወርልድ ኮንፈረንስ መዋጮ መከፈል የለበትም ቃል በቃል። ምክንያቱም እዛ አላት ዓመታዊ ኮንትሪቢሽን። ይሄንን ፕሬዚደንቱ ራሱ ተናግረውታል። መከፈል የለበትም። እንኳን ኮኔክሽን ብር ልንከፍል ኮኔክሽኑን አንፈልግም እያሉ ጥያቄ ጠይቀው መስመር ላይ ያሉ አሉ። ህዝቡን ይቅርታ ሊጠይቁ ያሉ አሉ። ይሄ ነገር ነው አሁን ዛሬ አንዱ ከምናነሳው ነገር። ሁሉም አጥቢያዎች ይሄን ነገር ትኩረት ሰጥተው ማየት አለባቸው። ይሄ አደጋ ነው፣ ትውልድን የሚበላ አደጋ ነው። እነዛ ፕሮፓጌት ያደረጉበት ሀገር ያለው ብዙ አብያተ ክርስቲያናት በዚህ ነገር ተበክለዋል። የሚገርምና የሚያሳዝን ነገር ነው። አንዳንዶች ከኛ ጋር ሲያገለግሉ የኖሩ ዝም ብላችሁ ነው እኮ እዚህ እንጂ እኮ ለምደነዋል እና እኛ እንልመደው እንደዚህ ብለው የሚናገሩ የሚደውለዋል። ግማሾቹም ጥሪ ተደርጎላቸው ወደኋላ ያፈገፈጉት ተለማምደውት ነው። ፓስተር ተስፋዬ አይነት እግዚአብሔር ይባርከው ራእዩን የጠበቀ ሰው፣ ለጽድቅ የቆመ ሰው፣ ሌሎችም አሉ። እውነት ለመናገር የሚመክሩም ለእኛም ደውለው አይዟችሁ የሚሉ ከእናንተ ጋር ነን የሚሉ ዋናውም ፕሬዚደንቱንም የሴሚናሪውንም ፕሪንሲፓል ቻሌንጅ ያደረጉ ሰዎች አሉ። ምን ነው እዛ ውስጥ የምትመኙትን ገንዘብ የመሰረት ክርስቶስ ሰዎች እኛ ውጭ ያለን አይደለም? እኛ ይህንን ማሰባሰብ አንችልም ወይ? ፈንድስ ቢሆን በመሰረቱ ቤተክርስቲያን በእምነት እግዚአብሔር ነው ሪሶርስ ብላ ነው አምና የምትነሳው። ጌታ ኢየሱስ ለወንጌል በላኳችሁ ጊዜ ከረጢት ይዛችሁ አትሂዱ ያለ፣ በትር ይዛችሁ አንዳች ጎደለባችሁ አለ። እግዚአብሔር ሶርሳችን አይደለም ከተባለ እሱ ሌላ ጉዳይ ነው። መልካም። ምናልባት ዶክተር ስዩም እዚህ ላይ አንድ ላይ አድርገህ እንድታወራ አንድ ሀሳብ ልጨምር። አጥቢያ ቤተክርስቲያናት ናቸው ስልጣኑ ያላቸው እያለን ነው። ስለዚህ ከአጥቢያ ቤተክርስቲያናት ምንድነው የሚጠበቀው፣ በቀጣይ ምንድነው የሚሆኑት የሚለውን ጥቂት እሱ ላይ ሀሳብ ጌታ ይባርክ ኢዮቤ። ምክንያቱም አሁን እየተነጋገርንበት ያለው ነጥብ በጣም ወሳኝ ነው እና ሰሌም በጣም ጥሩ አድርጎ ተናግሮታል። አሴም በሚገርም ሁኔታ ነገሩን አሳይተውናል። አሁንም እኔ እዚህ ላይ ደግሜ አጽንኦት መስጠት እፈልጋለሁ። አሁን ጉዳዩ አጥቢያ ቤተክርስቲያናት ጋር ነው ያለው። ያ እንዳይሆን ግን ማለት ምላሽ እንዳይሰጡ ግን እንቅፋት የሆነባቸውን ነገሮች ጥቂት መናገር ይፈቀድልኝ። አንደኛው የመሪዎች ጉባኤ የሚባለው በአጥቢያ ደረጃ ያለው ስብጥሩ ልክ እንደ ለቡ እንዲህ ዩኒፋይድ የሆነ አንድ ልብና መንፈስ ያለው አለመሆኑ ትልቅ ችግር ፈጥሯል። ህዝቡ ጥያቄ አንስቷል። አሁን መሪ ብርሃን ብትሄድ ትልቁ አጥቢያ የምንላት ምስራቅ መሰረተ ክርስቶስ፣ አሁን በግሌ በጣም ያዘንኩት እንግዲህ በቃ መሰረተ ክርስቶስን ስናስብ የምናስባት አንዷ ቤተክርስቲያን ምስራቅ አጥቢያ መሰረተ ክርስቶስ ነች እና ተነቧል እዛ ያ በጣም በውሸት የተጨማለቀ መግለጫ ተብዬ መድረክ ላይ የእግዚአብሔር ቃል በሚሰበክበት የእውነት መድረክ ላይ አንድ ፓስተር ወጥቶ እንዳነበበ ሰምቼ ልቤ ተሰብሯል። እና የመሪዎች ጉባኤ ራሱ አፕሩቭ ሳያደርገው ማለት ነው፣ ታማኝነቱን ለማሳየት በሚል ለዋናው ቢሮ ያለው እና እንዲህ መሪ ፓስተር ነው እንዲህ የሚባል የተመደቡ አሉ በየቦታው እና እነሱ ሎያልቲያቸውን ወይም ደግሞ ታማኝነታቸውን ለማስጠበቅ ሲሉ ለዋናው ቢሮ ማለት ነው ስፔሲፊካሊ ለፓስተር ደሳለኝ እና ብዙ ርቀት ይሄዳሉ። የማይገባና አሳፋሪ የሆነ ርቀት እየሄዱ እግዚአብሔርን ሕዝብ ለመንፈሳዊ ድርቀትና ለመንፈሳዊ ተጽዕኖ ለጨለማው ዓለም ተጽዕኖ እያጋለጡ እና አስበው መድረክ ላይ ቆመህ ውሸት ስታወራ ፓስተር ተብለህ ውሸት ስታወራ ነጭ ውሸት አጋንንታዊ ውሸት ስታወራ ያንን ምእመን እግዚአብሔርን ፈልጎ የመጣውን ጌታን ተጠምቶ የመጣውን ሕዝብ ለመንፈሳዊ ተጽዕኖ እያጋለጥክ ነው። ለመለያየት፣ እርስ በርስ ለመለያየት፣ ለሐዘን፣ ለልብ ስብራት፣ ለምሬት እና እንዲህ መከፋፈል መጥቷል።
እና ጌታ እራትን አንወስድም ለእኔ ትልቅ ኢሹ ነው። አስራት አንከፍልም ያሉም አሉ። እና እንዲህ አይነት ዩኒቲ በመጥፋቱ መሪዎች ጋር የመሪዎች ጉባኤ የሚባለው ጋር በአጥቢያ ደረጃ ተገቢውን ምላሽ ለመስጠት አልተቻለም። ህዝቡ ጥያቄ እያነሳ ማለት ነው። እና የመሪ ብርሃን ህዝብ ጥያቄ አንስቷል። ገና ሲነበብ ነው መጮህ የጀመረው። ያነበበውን ፓስተር ሄደው ውጭ ድረስ ነው ተከትለው ይዘው ያናገሩት። እና እኔ አንብብ ተብዬ ነው ብሎ በምን አይነት መርበትበት ራሱ እንደተናገረ የምናውቀው ነገር ነው። እና ማነው አንብብ ያለው? የመሪ ብርሃን ፓስተር፣ ዋና ፓስተር የተባለው ሰው ነው። እንዳልኩት የዋና ቢሮ ታማኝነቱን ለማሳየት በሚል ነው። እና ያቺ ቤተክርስቲያን አሁን ተከፍላለች መሪ ብርሃን። እና ጥያቄ አቅርበዋል እነ ወንድም ሰለሞን አባል ነን ወይስ አይደለንም ብለው። እኔስ ጌታ ረድቶኝ፣ ጌታ ይባርካቸው፣ ለእኔ የጌታ ጀግኖች ናቸው እኛ መሪዎች። እና ብዙ ዋጋ ከፍለዋል፣ አሁንም እየከፈሉ ነው። እና አባላችን ነህ፣ ከአገልግሎት አትታገድም፣ ከጌታ ምራት አትታገዱም፣ አንተም ቤተሰብህም ብለው ተቀብለውናል። ስለዚህ እኔ ምንም የታገድኩት ነገር የለም። ምክንያቱም ስልጣን ያለው ዋና ቢሮ ሳይሆን ሎካል ቸርች አጥቢያ ቤተክርስቲያን ጋር ነው ያለ። ይሄንን ቤተክርስቲያን ከልጅነት ያስተማረችን እውነት ነው። ዛሬ ግን የእግዚአብሔርን ቃል እውነት የማያውቁ፣ ይህን ስናገር በድፍረት በእውቀት ነው፣ የእግዚአብሔርን ቃል እውነት የማያውቁ ቴዎሎጂ የተማሩ ግን በእግዚአብሔር ቃል እውነት ላይ በቃ ሸፍጥ እየሰሩ ያሉ ሰዎች ቦታውን ተቆጣጥረውት በማናለብኝነት በአምባገነንነት በቃ የፈለጋቸውን እያደረጉ ነው። እና እግዚአብሔርን እውነት የሚናገሩ ሰዎችን እያፈናቀሉ ነው። እና ከዚህ የተነሳ እውነት መናገር የሚገባቸው አሁንም ሌላው ልቤን የሚሰራው ነገር ከአሜሪካን ነበረ መስማት የነበረብን እንዲህ አይነት ድምፅ። ኢትዮጵያ ውስጥ በዚህ ክራይሲስ ውስጥ በዚህ አደገኛ ሁኔታ ውስጥ ስለ እግዚአብሔር ቤት የሚሟገት ሰው እንጣ። ከዚያ ሁሉ ፓስተር፣ ከነዚያ ሁሉ እናከብራቸው የነበሩ በቃ በዚህ ክፉ ጊዜ ለቤተክርስቲያን ይደርሳሉ ብለን የምናስባቸው የነበሩ የሉ ኖዌር ቱ ቢ ፋውንድ። እና ይሄ እንግዲህ ለ4-5 ወራት ጠበቅን ተስፋ አድርገን እገሌ ይናገር ይሆን እገሌ ይወጣ ይሆን፣ የለም። እና ይሄ የሚያመለክተው ሲሪየስ የሆነ በጣም አደገኛ የሆነ ውስጥ ለውስጥ የሚሄድ በቃ ምን ልበል ኮራፕሽን፣ በቃ መንፈሳዊ ውድቀት ውስጥ እንዳለን። ሽምግልና የሞከርን ነው ይሉናል። ምን አይነት ሽምግልና? እኛ ፐርሰናል ጠብ የለንም ከማንም ጋር ከማንም ጋር። እኔ ከፕሬዚደንቱ ጋር የግል ጠብ የለኝም፣ ኖሮኝም አያውቅም። ሲጀመር በቀናትና ቢደመር ደቂቃዎች ነው ግንኙነትም አድርገን የምናውቀው for different reasons። እና እኛ የግል ጠብ በሌለን ሁኔታ እርቅ እየተባለ እኛን ማድከም ምንድን ነው? እና እንዲህ አይነት ዲሴፕሽን ውስጥ ነው ያሉት። እና በዚህ ሁኔታ ዋናው አጀንዳ ተረሳ። ይሄን ነው መናገር የምፈልገው። እና አጥቢያ ቤተክርስቲያናት ይህንን አጀንዳ ይዘው መነሳት ሲገባቸው የሚመራቸው አጡ። ወንድም ተስፋዬ እንዳለው ቤተክርስቲያን የሚያሰኘው ምዕመኑ ነው፣ ፓስተሩ አይደለም። ምዕመን ከሌለ ፓስተር ትርጉም የለው ትርጉም የለው። የመሪዎች ጉባኤ ትርጉም የለው። ህዝቡ እየጮኸ ያንን የማይሰማ የመሪ ጉባኤ ለእኔ የመሪ ጉባኤ አይደለም። ይሄ መታወቅ አለበት። እና እንደገና መዋቀር ያለው ምክንያቱም እንደ እግዚአብሔር ቃል የተሰጠውን አደራ አልጠበቀም። ህዝቡን የመጠበቅ መንጋውን የመጠበቅ ከአደጋ እንዲህ አይነት የግብረ ሰዶም አደጋ ቤተክርስቲያን ላይ መጥቷል ሲባል የማይደነግጥ መሪ ለእኔ መሪ አይደለም፣ ምንደኛ ነው። ለእኔ ፓስተር አይደለም፣ ያ ምንደኛ ነው። ጌታ ምንደኛ ያለው ማለት ለብር ብሎ የሚኖር ይሄ አሁን የመሰረተ ክርስቶስ ብቻ ሳይሆን
አጠቃላይ ኢትዮጵያ ቤተክርስቲያን ትልቁ ችግር እሱ ነው። ምንደኞች ገብተዋል። ለብር ብለው ነፍሳቸውን አሳልፈው ይሸጡ ማለት ነው። ለእውነት የማይቆሙ ጌታ በሚፈልጋቸው ወሳኝ ወቅት ለጌታ የማይገኙ ለስም ለዝና በቃ የሚኖሩ አለ አይደል እስካልተነኩ ምንም የማይመስላቸው እና በዚህ ሁኔታ ጥቂት አብያተ ክርስቲያን ጥቂት አጥቢያዎች እንደ ለቡ ያሉ ቢነሱ እውነቱ ገብቷቸው መድኃኒት ይመጣል። ይህንን አምናለሁ። ጌታ ደግሞ መድኃኒትን ያደርጋል። እርግጠኛ ነኝ። ይህንን የጀመረው እሱ ስለሆነ እነ ስዩም አይደለም የጀመሩት፣ እነ ሰለሞን ጌታ የጀመረው ነገር ነው እና እኛ ተጠርተን ነው ከበግ ጥበቃ ይህንን አደራ የተሰጠን እንጂ ባለቤቱ የዚህ ጉዳይ ባለቤት እግዚአብሔር ነው። በገዛ ደሙ የዋጃትን ደጋግመን የምንለው ዝም ብለን አይደለም። ደሙን ያፈሰሰላት እሱ ስለሆነ እሱ መንገድ አለው እና ጥቂትም ቢሆኑ አለው ብለው የሚነሱ እንደለቡ አጥቢያዎች ይመጣሉ እና እነሱን የሚያቆም ኃይል ይኖራል ብዬ አላስብም። ምክንያቱም ጌታ ከነሱ ጋር ስላለ ማለት ነው እና ይሄ በቃ ቤተክርስቲያንን ታዘዙ እየተባለ የሚወራው ውሸትና ቀልድ መቆም አለበት። ምክንያቱም ቤተክርስቲያን አጥቢያ ቤተክርስቲያን እንጂ ዋና ቢሮ አይደለም። ለነሱ የሆነ ሎያልቲ እና አሁን ደጋግመህ የጠየቅከን በቃ ይሄ ካልሆነ ምንድን ያለው ተስፋ ላልከው አንዱ ተስፋችን እግዚአብሔር በቃ ድብቅ ጦር አለው። አጥቢያዎች ይነሳሉ። በአዲስ አበባም ከአዲስ አበባም ውጭ ብለን እናምናለን፣ እንጸልያለን። ሌላው ግን ይሄ የጠቅላላ ጉባኤ የሚባለው ጉዳይ ያው ማመጉን በቃ ዘጋ ነው። እኛም 4 ወር ጠበቅን። ባለፈውም የሆነ ነገር ያደርጋል ብለን ነበር። በቃ ዲስፋንክሽናል ስም እንጂ ምንም ውጤት የማያመጣ የሰዎች ስብስብ ነው። በሁለት ሰዎች ሃይጃክ የተደረገ ማለት ነው። ስለዚህ ጥያቄያችንን ኦፊሻሊ አንስተናል። ከዚህ በኋላ ማዕመጉ ቢጠራንም የምንመጣበት ልብ የለንም። ማዕመጉ የሚባለው 2 ሰዎች ስለሆኑ ማለት ነው እና እንዲህ አይነት ዲሴፕሽን እየሰሩ እንደሆነም በቅርብ አይተናል። ስራ አስፈጻሚ ኮሚቴ እናናገር ብለው የጠየቁ ወገኖች ቢሮ ሲሄዱ 2 ሰዎች ናቸው ቁጭ ብለው የጠበቋቸው። ይሄ እኮ ውንብድና እንዴ! ትልልቅ ሰዎች ናቸው ጥያቄ አቅርበው ስራ አስፈጻሚ ኮሚቴው በቁጥር ቢያንስ 5 ነው ካልተሳሳትኩ እና 5ቱም ይገኛሉ ተብሎ ተነግሯቸው እዛ ሲሄዱ ግን በቃ እኛ እንበቃለን እና እንዲህ አይነት ድራማ ነበር እኛ የሚጠብቀን። ጌታ ስሙ ይባረክ። መንፈስ ቅዱስ ረድቶን አላደረግነውም፣ ወደፊትም አናደርግም። ማዕመጉም የሚባለው ጋር አሁን አበቃ። በቃ ቀይ መስመር አስምረናል። ቢኮዝ ብዙ እድል ሰጠን። ያንን እድል ዌስት ያደረገ ዲስፋንክሽናል የሰዎች ስብስብ ነው። አሁን መጠመጉ የሚባል ደግሞ አለ። መጠመጉ ማን ነው ሲባል አጥቢያ ቤተክርስቲያን ሎካል ቸርች ሪፕሬዘንቴሽን ወይም ውክልና የሌለበት ክልል ጸሐፊዎችና የቀጠና ሰብሳቢዎች በቃ ያሉበት ማለትም ለዋናው ቢሮ ታማኝ የሆኑ ሰዎች የተሰበሰቡበት ህብረት። አሁን ስናጠና የሚገርም ጉድን ያየ ነው እንዴ! ቤተክርስቲያን እኮ ሎካል ቸርች ይህንን ስልጣን እኮ የሰጠችው ለዋና ቢሮ የውክልና ስልጣን ማለት ነው፣ የተውሶ ስልጣን ማለት ነው። አጥቢያ ቤተክርስቲያን ነች። አጥቢያ ቤተክርስቲያን ያልተወከለችበት ጠቅላላ ጉባኤ አይደለም። በፊት እንደዚህ አልነበረም። አጥቢያ ቤተክርስቲያናት ሪፕሬዘንትድ የሆኑበት የተወከሉበት ጉባኤ ነበር ጠሽጉ የሚባለው። ጠቅላላ ሽማግሌዎች ጉባኤ ማለት ነው። ሽማግሌዎች ከየቸርቹ የተውጣጡ የሚሰበሰቡበት። አሁን ግን እንደዛ አይደለም። አንድ የአጥቢያ መሪ አታይም ጠቅላላ ጉባኤ። ምናልባት በአጋጣሚ ተጠርቶ የመጣ ካልሆነ በስተቀር እንትኑን ኦርጋኖግራሙን ሄደ ስትፈትሽ መሪ የለም፣ ከአጥቢያ የሚመጣ ፓስተርም የለም። የሚመጡት ግን በሹመት በአሳይንመንት ተልኮ ተሰጥቷቸው ምንም የእረኝነት ሽታውም የሌላቸው ከሆነ ቦታ መጥተው የተቀመጡ ጥሪ ሳይኖራቸው ማለት ነው። ምንደኝ
ተቀምጠው ያሉ ይሰበሰባሉ። እንደነ አየለ ገትሱ አይነት ማለት ነው። ሾኔን እያተራመሱ ያሉ እንደነ አብርሃም አይነት 2 ሚስት ኖሮት ለ5 ዓመት ክልል ጉባኤን ሲመራ የነበረ አሁንም ሾኔዎች ሁሉ ከጮሁ በኋላ ስቲል ይሄ ሰው በስልጣን ላይ ነው ያለው። ምን ማለት ነው? እኔ አይነት ሰዎች ተሰብስበው ነው አሁን MWC ትውጣ ብለው ሊወስኑልን። እኔ ሞኛ አይደለንም። እንዲህ አይነትን ውሳኔ ከነሱ አንጠብቅም። እና እግዚአብሔር መድኃኒትን ከሆነ መንገድ ያመጣል። በቃ ከሆነ መንገድ ያመጣል ብለን እናምናለን። እና እንዲህ አይነት ፌዝ፣ እንዲህ አይነት ቀልድ ይሄ በቃ ጠብቁ 2 ወር ምንም እኮ ማለት አይደል 3 ወር እየተባለ ነገሮችን ለማረሳሳት መሞከር በእግዚአብሔር ላይ ነው እየተቀለደ ያለው። በልዑሉ ላይ ደግሞ ልዑል እያየ ነው እያንዳንዱን ነገር። እንዲህ አሁን እኮ አጥቢያዎች እንደዛ ተበትነው ሰብሳቢ አጥተው ሾኔ ላይ ገሚሶቹ ወደ ስህተት ትምህርት ገብተው አንዳንዶቹ እንዳለ ወደ ሌላ ዲኖሚኔሽን ሄደው አሁን የቤተክርስቲያኒቱ ፕሬዚደንት ነኝ የሚለው ግለሰብ ሚላኖ የምትባል የጣሊያን ከተማ ቤተክርስቲያን ለመትከል ተኪዷል። ምን ማለት ነው? ምን አይነት ጨዋታ ነው ይሄ? ምን አይነት እረኝነት ነው? እንዲህ ለ8 ዓመት እያሉ እየጮሁ ድረሱልን፣ ሚመራን አተናል፣ የተሾመብን መሪ ዘረፈን እና በስርዓቱም እንኳን ምርጫ ማድረግ አልቻልንም ብለው የጮሁ መሪዎች ናቸው ከአገልግሎት የተባረሩት። እና እንዲህ አይነት ጩኸት መልስ ሲያጣ ተሰብስበው መጥተው ድምፃቸውን ከአንዴም 2 ያሰሙ። የሆነውን ነገር ያው በኋላም ደግመን ልንመጣበት እንችላለን። ግን ምን ለማሳየት ፈልጌ ነው፣ አሁን እረኝነት የሚባል ነገር ቤተክርስቲያኒቱ ውስጥ የለም። እውነት እረኛ ቢሆን ፕሬዚደንቱ ወደ ሾኔ ነበር መሄድ ነበር፣ ሚላኖ ሳይሆን ሾኔ ነበር መኬድ የነበረበት። እዛ ተኪዶ ቁጭ ተብሎ ቤርጎም ሌላም ቦታ ወገኖችን የዓመታት ችግር መፈታት ነበረበት። ምክትል ፕሬዚደንቱ ልክ ያለው ሊለን ይችላል። ምክትል ፕሬዚደንቱ እየዞረ ያደረገው ነገር ምንድን ነው? ተመስገን በጣም ጥሩ ሰው ነው፣ ታታሪ ሰው ነው። እንዴ ማን ነው ተመስገንን የሚያውቀው? ዋና ቢሮ ነው ወይስ ህዝቡ ነው? አብሮት ለዓመታት ይኖር መሪዎች፣ ቤተክርስቲያንን የመሰረቱ መሪዎች ዘርፎናል እያሉ እየጮሁ እንዴት ነው አንተ ከዋና ቢሮ ሄደ እሱ እኮ ታታሪ ሰው ነው፣ ትጉ ሰው ነው። እና እንዲህ አይነት ውንብድና ነው እየተፈጸመ ያለው። እና ብዙ አወራው፣ ግን ከዚህም በላይ በጮኸን። ምክንያቱም የሚያስጮህ ነገር ነው፣ የሚያም ነገር ነው እየሆነ ያለው። እና ህዝብ እየጠፋ ምንም እንዳልሆነ ሰላም ነው እየተባለ በፕሬዝደንቱ አፍ በየቦታው ሲነገር ደግሞ ቤተክርስቲያናችን ሰላም ነች። በቅርብ ቀን የተባለውን ነው የምነግርህ። የትኛው ሰላም? የኤልዛቤል ግልሙትናዋና መተቷ እንደዚህ በዝቶ እያለ ምን ሰላም አለ? ይሄን ነው ለማለት ነው። እንግዲህ ያለውን ችግር ምን ያህል ሴቪር እንደሆነ ማለት በጣም ወደ ከፍተኛ ችግር ሄዷል የሚለውን ነው እያነሳን ያለ ነው። እና እንግዲህ የዚህ ቤተክርስቲያን አባል ነን የሚሉ ሰዎች ሁሉ ማሰብ ያለባቸው ይመስለኛል። ማለት ቤተክርስቲያናቸው ከነበራት ንጽህናና ከነበራት መልካም ስም ጎድፋ ሲመለከቱ የከዛስ ጥያቄ መጠየቅ ዛሬ ካልተቻለ ነገ ለመጠየቅ ጊዜው ይረፍዳል። አሁንም ምናልባት ለመሪዎች በተለይ ለአጥቢያ መሪዎች በጣም አስመረን መናገር ያለብን ነገር ምንድነው? የዘገየው ነገር በዘገየ መጠን በጣም ሌሎች በርካታ ጥፋቶች አብሮ ይመጣል። እስካሁን የጠፋው አይበቃም። እነዚህ ሁሉ ነገሮች አሁን ተከስተዋል የምንላቸው ነገሮች የተሰላው በጣም ብዙ ናቸው። በዚህ መንገድ መታለፍም አልነበረበትም። ግን ምን ሲመጣ ነው ከዚህ በላይ ምን ይምጣ ማለት
ምን ሲሆኑ ነው ያለው ከልቸሮች ስልጣኔ ምን ድረስ ነው የሚለው ገብቷቸው ከዛ ባሻገር አሁን በእርግጠኝነት ልናወራ የምንችለው ነገር ከግብረ ሰዶም ጋር ያለን ግንኙነት አጠቃላይ ማህበረ ምዕመኑ እንደማይፈልገው ይታወቃል። አይደለም ክርስቲያን ተኮሎ ማንም እንኳን እምነት የለኝም የሚል እንኳን እንደው ኢትዮጵያ ውስጥ አለ የምንለው ሰው እንኳን ይሄ ነገር ጸያፍ ነው ብሎ ለመናገር ብዙ እንትን የሚፈልግ ጉዳይ አይደለም። እንደው ኢዮብ ያቋረጥኩ ቅድም ጠይቃ ነበረ ወንድሜን ሰለሞንን አይደል ወይም ሁላችንንም መውጣት ለምንድን ነው ችግር የሆነው ላልከው አንዱን ሳይድ አሳይቶናል። እንዲያሉ ዲሲቭ እያደረጉ ነው ያታለሉ ነው ማለት እንቀይራለን ገብተን በቆይታ እናመጣቸዋለን። ደጋግሜ ብየዋለሁ በተለያየ መንገድ ብር ያላቸውን ሰዎች አሸንፈህ ብር ልትለምናቸው እየሄድክ እነሱን ወደ እውነት አመጣለሁ ብሎ ራስን አለማወቅስ ነው ወይ የከተታቸው? እንዴት ቴር ቴዎሎጂያንስ እኮ አይደል ማለት ቴዎሎጂውን ያውቃሉ። ከነሱ ነው እኮ ቴዎሎጂ ፍሬምወርኩ ይመጣልን። ምንም እሱን ነው ብዙ ነገር ያውቃሉ። የእውቀት አይደለም ችግሩ አመጽ ነው። በቃ አመጽ እና ሆን ተብሎ በእግዚአብሔር እውነት ላይ የሚፈጸም አመጽ ነው። ሮሜ 1 ላይ ጳውሎስ በደንብ ብትናርጉ እንደሚያሳየን እና ሁለተኛው ምክንያት ለመውጣት ዳገት የሆነው የብር ጉዳይ ነው፣ ገንዘብ እና ከዛ ጋር በተያያዘ የሚመጡ ደግሞ ጥቅማ ጥቅሞች አሉ። እንደ ልብ መንሸራሸር፣ እዚህ ስብሰባ እዚያ ስብሰባ። አሁንስ ራሱ እንግዲህ ይሄ የተባለው የቤተክርስቲያን ተከላ ራሱ እኮ ሚላኖ ላይ ገና ኔክስት ዊክ ነው፣ የዛሬ ሳምንት ነው። ግን ፕሬዚደንቱ ሄደ የተባለው ያለፈው ሰኞ ነው። እና ይሄ 2 ሳምንት እንዴት ነው የሚያልፈው? ምን እየተደረገ ነው? ምናልባት እዛ አካባቢ አሁን ትናንት ዛሬ እየተደረገ ያለ የኢስተርን ምንድነው የዩሮፒያን ሜኖናይት ኮንቬንሽን ነገር አለ፣ በመረጃ ያለ ኔዘርላንድስ። እዛ ተኪዶ ይሆን? እሱን ጌታ ነው የሚያውቀው። ሌላስ ነገር እየተደረገ ይሆን? ጌታ ነው የሚያውቀው። ጥርጣሬ አለ። እና 2 ሳምንት ቀድመህ አትሄድም የሆነ ፕሮግራም አስበህ አነጣጥረህ ከሄድክ እና ኮኔክሽኖች አሉ እዚህ ስብሰባ እዚህ እና በዛው መጠን ደግሞ የምታገኘው ገንዘብ አለ። እንዳውም ስሰማ በቅርብ እኛን የማይቃወሙ ሰዎች መጥተዋል እየተባለ የሚሰጥ ብር አለ። አልነገርኳቸው። ይህንን ከታመነ ሰው ነው የሰማሁት። ሄዶ ብሩን የሚያገኘ ሰው ነው መጥቶ የተናገረው። እንዲህ ብለው እኮ ነው ብር የሚሰጡን። which means እዛ ውጭ ያሉት እኛን የማይቃወሙቱ መጥተዋል እየተባለ ማለት ነው። ይህንን አሁን እሑድ ቀን የሰማሁት እና ስለዚህ እንዲህ አይነት ነገር እያለ ከዛ መውጣት ማለት እንዴት በቃ ይተናነቃል። የእንጀራ ገመድ እንዳይበጠስ ነው። ትክክል። እና ምንም ጥያቄ የለውም። እና በነፃ አንዴ አውሮፓ፣ አንዴ ኤዥያ፣ አንዴ አሜሪካ እንደ ልብ የምትዘዋወርበትን ገመድ የእንጀራ ገመድህን በገዛ እጅህ አትቆርጠውም። እንደሆነ ነገር መጥቶ ካልበጠሰው በስተቀር ተሟሙተህ ታቆየዋለህ። ይሄ ነው እውነቱ። ያ እሱ ነው እንግዲህ አሁን መታሰብ ያለበት ነገር ለምንድን ነው ማቋረጥ ያቃተን የሚለውን ነገር ከላይ ማቋረጥ ያልተቻለባቸው የሚታወቁ የማይታወቁ ምክንያቶች አሉ። ነገር ጊዜም አብሮ የሚገልጣቸው ምናልባትም በተለያየ ማስረጃዎች የሚገለጡ ማለት ነው። ግን አትሊስት በአጥቢያ ቤተክርስቲያን ላይ ያሉ መሪዎች እና ህዝቡ እንግዲህ የመጀመሪያ ጥሪ ለመሪዎቹ ነው መደረግ ያለበት። መሪዎቹ ምን እየሰራችሁ ነው? ከግብረ ሰዶም ጋራ ቤተክርስቲያናችሁ ነች ተብሎ መጠራት ምንም አይመስላችሁም ወይ ነው የመጀመሪያው ጥሪ መሆን ያለበት። በሁለተኛ ደረጃ መሪዎቹስ ዝም ካሉ ህዝቡስ ዝም ነው ወይ የሚለው ነው ጥያቄ። ምክንያቱም መሪዎቹ የኖሩት እኮ ህዝቡ ስላለ ነው አይደል? ትክክል። ሃይራርኪያሊ ስንሄድ እንደሱ አይደል የምናገኘው። ስለዚህ መሪዎቻችሁ እናንተ የምትሉትን አቋም የማያንጸባርቁ ሆኖ ከተገኘ ህዝቡ ዝም ማለት አለበት ወይ ነው ጥያቄ። ለህዝቡ መቅረብ አለበት። ምክንያቱም እንደነዚህ አይነት ነገሮች በህብረት መወሰን ቢችሉ ጥሩ ነገር ነው። ካልሆነ ግን እንደ ግለሰብ ይሄንን ነገር መሰብሰቢያ ፕላትፎርም ያስፈልገዋል ብዬ ነው የማስበው።
የመጀመሪያውን እድል ለመሪዎች መስጠት፣ ምናልባት ከመሪዎች ጋር በተለያየ መንገድ ማውራት መቻል። ኦልሬዲ እናንተ ኢኒሼቲቭን ስለያዛችሁ ማለት ነው። ሌሎቹ አይመለከታቸውም ማለት አይደለም። በዋናነት እያንዳንዱ ሰው ይመለከተዋል። ግን ቸርች ሊደርስ ይሄ ነገር የእኛ ጉዳይ ነው ብለው ወደሆነ ነገር ለማምጣት እርምጃ መውሰድ አለባቸው። ስለዚህ እሱን መንገድ መነጋገር መቻል በጣም ቀጣይ ስቴፕ ቢሆን ጥሩ ነው ብዬ ነው ማስበው ፐርሰናሊ። ምክንያቱም ከላይ ለውጥ ካልመጣ ጉዳዩን እየደጋገሙ ማለት ምንም ነው ያመጣው። በሚቀጥለው ስንገናኝ የነዚህ ሎካል ቸርች ሊደርስ እንደዚህ እያደረጉ ነው መባባል ነው ያለብን። አለበለዚያ ሁላችንም ተስማምተን በቃ ችግር የለም ከሜኖናይት ጋር እንቀጥል ማለት አለብን። ያው እሱ ማይታሰብ ቢሆንም ማለት ነው አይደል? ማለት ስለ ፐርሰናል ህልውናም ነው የምንነጋገረው። ይሄ ነገር በነገራችን ላይ ስለ ቤተክርስቲያን ብቻ አይደለም፣ ስለ ሀገርም ነው የምናወራ ያለነው። በጣም ትክክል። ስለዚህ ይሄ ነገር የሆነ ስቴፕ ማደግ አለበት። ይሄንን ነገር ደግሞ ብሎክ እየተደረገ ያለው ሎካል ቸርች ላይ ነው እያለን ያለ ነው። ስለዚህ ቸርች ሊደርስ፣ የአጥቢያ መሪዎች፣ መሰረተ ክርስቶስ ያላችሁ ይሄንን ነገር አስቡበት ፕሌስ። ምዕመኑ መጠየቅ አለበት። እሺ አሁን ያነሳው ነገር ላይ አሴ ቀደም ያነሳው በጣም ኢምፖርታንት ነገር አለ። ከአጥቢያዎች አሁን እየተሰማ ያለ ፕሬዚደንቱ በጣም በኩራት እኛ ገንዘብ ተቀባይ ሳንሆን ገንዘብ ሰጪ ነን ለሜኖናይት ወርልድ ኮንፈረንስ ብሎ በሚዲያ የተናገረው ነገር አለ። ይሄ እሱ እንሰጣለን ብሎ እየጠቀሰ ያለው ገንዘብ ከአጥቢያዎች የሚሰበሰብ ገንዘብ ነው። ያ ከአጥቢያዎች የሚሰበሰብ ገንዘብ ደግሞ የመጣው ከምዕመኑ ነው ተደምሮ የአጥቢያ ገንዘብ የሚባለው። ያ የአጥቢያ ገንዘብ ለክልል ይሄን ያህል ፐርሰንት፣ ለዋና ቢሮ ይሄን ያህል ፐርሰንት ይባላል። እንደውም 3 መሰለኝ ወደ 26% የሾኔ ነው። እሱ ደግሞ ሌላ ሂሳብ ነው። ቆይ መንገዱ እንዲህ ነው። አሁን ያልከው ነገር ኢምፖርታንት ነው። አንደኛ ነገር ከሊደርሺፕ አንጻር ነው የቀረበለትን ነገር ወይ ማስተባበል ነው። አይ የለም ምንም ችግር አይደለም፣ ሜኖናይት ወርልድ ኮንፈረንስ ውስጥ መሰረተ ክርስቶስ መቆየቷ ችግር አይደለም፣ ለህዝባችንም አደጋ የለውም ብሎ ማመን ነው፣ ማሳመን ነው። ችግር አለበት ብለው ግን እንደሚያምኑ ይነግሩናል። but they don't take steps. okay so እነዚያ አሁን ያልካቸው ስቴፕስ ምንድን ናቸው? አንደኛ ምዕመኑ ጥያቄ ያለው ቅድም ዶክተር አንስቶታል። ምዕመኑ የጠየቀውን ጥያቄ መመለስ ተገቢ ነው። ሁለተኛ ነገር ደግሞ አጥቢያው ውስጥ ያለ ሰው አለ፣ መንጋ የተባለው እዛ ውስጥ በጣም ሴንሲቲቭ የሆነ የመንጋው አካል አለ፣ ልጆች፣ ወጣቶች። ኦኬ እኛ አሁን የፊት ረድፈኞች ነን። አሁን ባለው የኤጅ ስትራክቸር ከሄድን አብዛኛው ወጣትና ልጅ ነው ያለው አጥቢያ ውስጥ እኛን እየተመለከተ ያለ። ስለዚህ እኛ የምናደርገው ነገር ትክክል ከሆነ እኛን የሚከተለውን የሚጠቅም፣ ስህተት ሆኖ ከተገኘ ደግሞ ትውልድ የሚያሳጣ ነው የሚሆነው እንደ ቤተ ክርስቲያን፣ እንደ ሀገር። ስለዚህ ምንድነው መሆን ያለበት? ህዝቡን ማሳመን መቻል አለባቸው። ህዝቡ ላነሳው ጥያቄ ምላሽ ይፈልጋል። ዛሬ ነገ ሳይባል አቋማቸውን መሪዎች መግለጽ አለባቸው፣ ግዴታቸውን። ግዴታ ከሁለት አንጻር፣ አንደኛ ከምዕመኑ፣ ሁለተኛ ከሾማቸው ከእግዚአብሔር አንጻር ተጠያቂነት አላቸው። ለክልልና ለዋና ቢሮ አይደለም ተጠያቂነታቸው፣ ፕራይመሪሊ ለሾማቸው ጌታ ነው አይደል እንዴ? የገቡት ቃል እኮ ለመንጋውና ለራሳቸው ተጠንቀቁ የሚለው ቃል እኮ የእግዚአብሔር ቃል ነው። ያንን አደራ የሰጠው ለአጥቢያ መሪዎች እግዚአብሔር ነው በህዝቡ አማካኝነት። ያንን መወጣት ያሸልማል፣ አለመወጣት ያስጠይቃል፣ ከፈለጉ ያስቀስፋል። እያወራን ያለነው ስለ ግብረ ሰዶማዊነት ነው። ትውልድን ስለሚያጠፋ ነገር ነው የምናወራ ያለነው። ኦኬ እኛ አሁን ፍሮንት ላይነር የሆን ነው እኮ ልጆቻችን ጋር እንዳይደርስ ለመከላከል ነው። እንደ ቤተ ክርስቲያንም እንደ ሀገርም በእኔ ስንፍናና እንቅልፍ ድንዛዜ ልጄ ለምንድን ነው የሚበላው? ምን አጥፍቶ ነው? ኦኬ ስለዚህ ጭራሽ የሃይማኖት ካባ ለብሶ ምድሬ ላይ ሊመጣና ህፃናትን ሊጨርስ መፈቀድ የለበትም። በዚሁ ልበልና ሊጨርስ። መዋጮ
እግዚአብሔር እንዲያስተዳድሩ የሰጣቸው ገንዘብ ነው። ሜኖናይት ወርልድ ኮንፈረንስ ለሜኖናይት ወርልድ ኮንፈረንስ የሚላክ ገንዘብ እንዳለ ራሱን የተናገረው ፕሬዚደንቱ $4,000 ይሄ ገንዘብ ከአጥቢያዎች የሚመጣ ነው። ይሄ ገንዘብ ከምዕመኑ የሚዋጣ ነው። ምዕመኑ አይፈልግም። ኢትዮጵያዊ ምዕመን ነው ያለው፣ ፈረንጅ የለም እዚህ። ለግብረ ሰዶማዊ ማህበር ፈሰስ የሚደረግ ገንዘብ ምዕመኑ እንዲሰጥ አይገደድም። ማን ነው? አጥቢያዎችም ለዋና ቢሮ እንዲህ አይነት ነገር እንዲፈጽም ገንዘብ መስጠት የለባቸው። 4 ነጥብ። እነሱ ይሄንን የሚቀጥሉ ከሆነ ደግሞ ምዕመኑ ይሄንን ገንዘብ አልሰጥም ማለት መቻል አለበት። በቃ ለዚህ ለረከሰ ነገር ገንዘብ 5 ሳንቲም አይሄድም ከዚህ አጥቢያ ማለት መቻል አለበት። ያንን የምትቀጥሉ ከሆነ አስራት አልሰጥም፣ ምንድነው መባ አልሰጥም፣ የፍቅር ስጦታዬንም ይዛለሁ ማለት መቻል አለበት። እነዚህ አስገዳጅ እርምጃዎችን በአጥቢያ ደረጃ መወሰድ መጀመር አለበት። በቃ አሁን ለዚህ ሁሉ መፋነን ምክንያት የሆነው ገንዘብ አይደል? እዚህ ገንዘቡን ማቀብ አለበት። ስንስተካከል ያን ጊዜ ምንድነው ስጦታውን ያቀርባል ማለት ነው። ስጦታውን ለአጥቢያ መሪዎች ደስታ ሳይሆን ለአምላኩ ሲል ነው የሚሰጠው ምዕመኑ። ስለዚህ አምላኩ ባልፈቀደው ነገር ላይ የሰጠውን ገንዘብ አይሰጥም፣ እንዲሰጥም አይገደድም። ስለዚህ ይሄንን ነገር ይለዩ መሪዎች በጊዜ። ምዕመኑ ምላሽ ካላገኘ የሚሄደው መንገድ ይሄንን ነው በቃ። ምክንያቱም እኔ አሁን የቤተ ክርስቲያን መሪ ብትሆን አንተ ጠይቄሃለሁ፣ አቋርጥ ከዚህ አካል ጋር ብዬሃለሁ። አይ የለም እንደዚህ ነው እንደዛ ነው ሲባል ዛሬ 4 ወር አይደለም 6 ወራችን ነው። 6 ወር ራይት ናው 6 ወር ምላሽ የማይሰጥ መቼም አይሰጥም። ኦኬ እማትሰጥ ከሆነ እንግዲያው ለዋና ቢሮ ብለህ ለዚህ ማህበር የሚላክን ገንዘብ ልትሰጥብኝ ከሆነ አልሰጥም። እኔ ለአንተ ማለት አንተ ታስተዳድራለህ ብዬ አላምንህም። አይ ዶንት ሃቭ ትራስት አንተ ጋር። ስለዚህ በትክክል ስለማታስተዳድር ለአንተ ታስተዳድራለህ ብዬ አደራ አልሰጥህም። ገንዘቡ የእግዚአብሔር ገንዘብ ስለሆነ በረከሰ ነገር ላይ እንዲውል ተባባሪ አይደለሁም። ይሄ አሁን ካልከው ነገር ጋር የሚያያዝ ነገር ነው። ከዚሁ ከጀመርኩኝ ያው ላንሳውና ይሄ ከመዋጮ አንጻር ከአቋም አንጻር አጥቢያዎች ሊከተሉት የሚገባ ጉዳይ ነው። ምዕመኑም ሊከተል የሚገባው አቅጣጫ ነው ከዚህ በኋላ የሚለውን ለማለት ነው። ሁለተኛው ነገር ግን ለማንሳትና በዚሁ እንትን ለማለት የምፈልገው ነገር ይሄ አጋንንታዊ አይዲዮሎጂ ቲዮሎጂ የተቀረጸለት አይዲዮሎጂ ነው። ይሄ አይዲዮሎጂ ከቤተ ክርስቲያን አልፎ ትልልቅ ዓለም አቀፍ ተቋማትን ሁሉ የተቆጣጠረ በሰብአዊ መብት መልክ ሁሉ የነዚህ አካላት መብት ይከበር እየተባለ የሚዘፈንለት ነው በተለያዩ ዓለም አቀፍ ተቋማት። አሁን በቤተ ክርስቲያን በኩል መጣ። ኦኬ ኢትስ አን አይዲዮሎጂ ጀስት ላይክ ኮሚኒዝም ዋዝ አን አይዲዮሎጂ። ኢትዮጵያ ውስጥ አባቶቻችን ምን ሆኑ? ኮሚኒዝምን ተቀበሉ ሲባል እግዚአብሔር የለም በሉ ሲባሉ አንቀበልም አሉ። እስር ቤት ተጣሉ፣ ተረሸኑ፣ ተገደሉ፣ ማቀቁ። አሁን እያልን ያለነው ነገር ይሄው ነው። አይዲዮሎጂ ነው። ዓለምን ሰሜን አሜሪካን፣ አውሮፓን፣ አውስትራሊያን ያፈረሰ አይዲዮሎጂ ነው። አሁን በተለያየ ተጽዕኖ እኛ ጋር ሊመጣ ነው ያለው። ኢትዮጵያ ደግሞ የአፍሪካ ጌትዌይ ነች። ይሄንን አይዲዮሎጂ ኢትዮጵያ ረግጦ አፍሪካን እንዲቆጣጠር ትውልድን እንዲበላ እኛ ቆመን አናይም። we say no to this demonic ideology and whatever ዋጋ የሚያስከፍለውን ለመክፈል ነው የቆምነው። ለምን? ልጆቻችን ጋር እንዳይደርስ። ኦኬ አይዲዮሎጂ መሆኑን ህዝባችን ይስማ። መሰረተ ክርስቶስ ብቻ አይደለም፣ የኢትዮጵያ ህዝብ ይስማ።
ኢትዮጵያን ሊቆጣጠር የሃይማኖት ተቋማትን ታኮ ሌላው ራሱን ይመርምር። ስለ መሰረተ ክርስቶስ እኛ እንናገራለን፣ ስለ መካነ ኢየሱስ የመካነ ኢየሱስ ሰዎች ይናገራሉ። ሌላውም ዓለም አቀፍ ጥምረቶች ውስጥ ያለውን ድርሻ ይመልከት። ኢትዮጵያ ውስጥ በተጽዕኖ ምክንያት ግብረ ሰዶማዊነት መጥቶ አይነግስም። አይዲዮሎጂን ነው እየተሟገተን ያለ ነው፣ እየተፋለመን ያለ ነው። ስለዚህ ይሄ ቅድም እንዳለው ዶክተር የኛ ብቻ ጉዳይ አይደለም፣ የኢትዮጵያውያን በሙሉ ጉዳይ ነው። ኦኬ ሪጋርድለስ ኦፍ የእምነት ክፍል ኦኬ አይዲዮሎጂ ነው። ኮሚኒዝምን ቤተክርስቲያን እንደተፋለመች ይሄንንም እንፋለማለን ቱ ዴስ። በቃ መጨረሻው ምንድነው? ሞት ነው አይደለም? የተለያየ ነገር ብዙ እንሰማለን። አሁን ለዚህ አይመችም አልናገረውም፣ ብዙ ነገር ስለሚባል ማለት ነው። ገንዘብ አላቸው ምናምን ሰራዊትም ሊኖረው ይችላል። እኔ ምን አገባኝ? ኦኬ ልጄ ሳይሞት እኔ ነው የምሞተው። ይሄ ነው በቃ። እኛ እንደ እንትኑም ከወሰድ ነው ከአባቶቻችንም የተማርነው እኮ ይሄ ነው። ልጅ ከሚወረስ አገር ከሚወረስ ሄደው አድዋ ላይ ይሞታሉ አይደለም? እንደዛ ነው። ሴም አይዲዮሎጂ ነው። ማነው? ሴም አስተሳሰብ ነው። እሱ በእንትን ነው በአገር እንትን ነው። ይሄ ግን አገርንም ያሳጣል፣ የሰማይንም መንግስት ያሳጣል። ሁለት ምት ነው ሰው የሚመታው። ስለዚህ አይዲዮሎጂ ነው የሚለውን ነገር የኢትዮጵያ ሕዝብ ይስማ። ከዚሁ ጋር አያይዤ የማነሳው ነገር ምንድን ነው? ሰሜን አሜሪካና አውሮፓ በተለያየ አጋጣሚ አይተን ሊሆን ይችላል። ስልጡን ናቸው። ትልልቅ ተቋማት አላቸው። ውብ ሀገር አላቸው። ሰው ግን ፈርሷል። ሰው የፈረሰበት ድልድይ ብትሰራ፣ ትምህርት ቤቶችን ብትሰራ፣ ሆስፒታሎችን ብትሰራ ሰው የፈረሰበት ጋር ምን ይሰራል? ኦኬ። ስለዚህ ሰው የፈረሰባቸው አገሮች እኛ ጋር መጥተው ሰውን እንዳያፈርሱ ነው የምንከላከለው። ሰው ከፈረሰ የልማት ስራ ለማን ነው? ለፈረሰ ሰው፣ ለጠፋ ሰው፣ ከእንስሳ በታች ለሆነ ሰው። ሰው የፈረሰባቸው አገሮች የኛ ምሳሌ አይደሉም። መጀመሪያ ሰው ይቀድማል። ኦኬ። ከዛ በኋላ ልማትም ያምራል፣ ሌላውም ነገር ያምራል። ስለዚህ እኛ እነዛ በተጽዕኖ ስር የፈረሰ ማህበረሰብ የያዙ አካላት ገንዘብ ስላላቸው እነሱን እየተከተልን ገደል አንገባም። ትውልዳችንን ገደል ሲገባ አናይም። ስለዚህ እኛ በራሳችን ቤተ እምነት ደረጃ የምናደርገው ጥሪ አሁን እነዚህ ከላይ ያሉት መዋቅሮችን ተውና በእጃችሁ ያለውን ምዕመን ጠብቁ። በእጃችሁ ያለው ምዕመን እና እግዚአብሔር የሰጣችሁን አደራ፣ የሰው አደራ፣ የንብረት አደራ፣ የገንዘብ አደራ ጠብቁ። ለግብረ ሰዶማውያን የምታስተላልፉት 5 ሳንቲምም ቢሆን ያስጠይቃችኋል፣ ነገም ቢሆን ዛሬ ባትጠየቁ። ስለዚህ በተገቢው መንገድ በገባችሁት ኪዳን መሰረት የእግዚአብሔርን መንጋ አስተዳድሩ፣ የእግዚአብሔርን ሕዝብ ጠብቁ፣ ምድራችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ ማለት። የመሰረተ ክርስቶስ ኮሌጅን በተመለከተ እንግዲህ ከኤምቢኤስ ጋር ያለው ግንኙነት ሰምሃው ያው ተቋርጧልም የሚባለው ነገር አለ። ከዛ ባሻገር ደግሞ ክሊር ያልሆኑ ነገሮች ደግሞ አሉ ተብሎ በተለያየ ጊዜ የሚነሱ ሀሳቦች አሉ እና እንዲሁ ደግሞ ከውስጥ ጉዳዮች ጋር በተያያዘ የተለያዩ ሀሳቦች ይነሱበታል ኮሌጁ እና እሱም በተመለከተ የተወሰነ ሀሳብ እናንሳ። ጋሻሴ እንግዲህ ከመነሻው ጥያቄያችን አንዱ ከ5 ጥያቄዎች ዴማንድ ስናደርግና 6ኛ አንድ ቸርቿን ሄልዚ በሆነ ሰስተነብል የሆነ እንትኗን ራዕይዋን ጠብቃ እንድትሄድ ሪኮመንድ ያደረግነው 6ኛ ሀሳብ ነበር። ከነኛ መካከል ከጥያቄዎቹ ከኤምቢኤስ ጋር ያለው ግንኙነት ያለው መቋረጥ አለበት። ቅድምም እንደተናገርኩት ኤምቢኤስ ማለት የሜኖናይት ወርልድ ኮንፈረንስ የቴዎሎጂ ሴንተር ነው። ያንን ዓላማ ነው የሚያራምደው። ባለቤቶቹ ሜኖናይት ቸርች ኦፍ ካናዳ እና ሜኖናይት ቸርች ኦፍ ዩኤስኤ ናቸው። እነኚህ ደግሞ
ኮሌጁ ግብረ ሰዶማዊነትን አቃፊ ከመሆኑ በፊት ራሳቸውን በዚህ ጉዳይ ድሮ ስለተቃወምን ሪግሬት እናደርጋለን ብለው አቋማቸውን የእምነት አቋማቸውን የለወጡ ኮሌጁም በዛ አይነት እንዲሄድ የሚያደርጉ ለሜኖናይት ወርልድ ኮንፈረንስ እንደ ስጦታ ያቀረቡት ነው። አሁን ማዕመጉ ወስኗል ተብሎ ባለፈው ህዳር ውስጥ በወጣው መግለጫ አቋርጠናል ወይንም ተቋርጧል አይነት ነገር የቃላት ጨዋታ ሁሉ አለ እዛ ጋር። በመሰረቱ የማስተርሱ ነው ተቋረጠ የተባለው። የፈርስት ዲግሪው አልተባለም፣ የፒኤችዲ አልተባለም፣ ሌሎች ሪሶርስ ሊንክ ተቋርጧል አልተባለም። ይሄን እኛ ብቻ አይደለም የጠየቅነው፣ ሌላም አካላት ጠይቀውታል። ሽማግሌዎች የተባሉ አካላት ራሱ ጠይቀውታል ይሄንን። ስለዚህ በዛ በኩል ያለው ነገር አልተቋረጠም። ስለዚህ የማስቀጠል ምኞት አለ እና እየተደረገም ነው ያለው። ሌላ ወደ ኮሌጁ ስመጣ አንድ ነገር እኔ በግሌ የማዝንበት እኛ እነኛና 5 ጥያቄዎች 1 2 3 ብለን ስንጠይቅ የቸርቿ መተዳደሪያ ደንብና የውስጥ ደንቧ እየተሸረሸረ በጊዜ ሂደት በዓላማ እየተሸረሸረ መጥቶ እንዲያውም አሁን ሌትሊ ምንድን ነው የምንሰማው? መሰረተ ክርስቶስ ኮንግሬጌሽናል ነች ያለው ማን ነው? የትኛው መተዳደሪያ ደንብ ላይ ነው ኮንግሬጌሽናል ነች የሚለው እስከ ማለት የድፍረት ጥያቄ ሁሉ እስከ መጠየቅ ተደርሷል። ለምን ተሰብስቦ ወደ ማዕከል ለፍርስት ዴይ መግለጫ የሰጠንን ቀንም ብለናል። አሁን የሚታየው የባህሪ መገለጡ ምንድን ነው? ከዛ መተዳደሪያ ደንብ እንዲያውም አንድ ሰው ምን አለኝ ከፕሬዚደንቱ ጋር ሲነጋገር ይሄ መተዳደሪያ ደንብ ግረፍ ካለኝ እገርፋለሁ ብሎ ተነገረኛል። እና እስከዚህ ድረስ የድፍረት ንግግር ማንን ነው? እንደው ንግግርም እኮ ደርዝ አለው፣ ድንበር አለው። በመሰረቱ ኢትዮጵያ ውስጥ የመሰረተ ክርስቶስ መተዳደሪያ ደንብ ከኮንስቲቱሽኑ በላይም አይደለም። እንደ ህግ ሀሳብህን ለመቃወም ሀሳብህን ለመግለጥ ያኛው ይገድበኛል ብለህ እንትን አትልም። ሀሳብ ካለህ ተጨባጭ ነገር ካለህ ከዚህ በላይ ደግሞ ከሁሉ በላይ የሆነ የእግዚአብሔር ቃልም አለ እና እዛ ጥያቄዎቻችን ስንመጣ ይሄ መተዳደሪያ ደንቡ አሳልፎ የሰጠን ለዚህ ሁሉ መስመር ለሳተ ነገር አሳልፎ የሰጠን ይሄ ነው። ግለሰቦች እጅ ገብቶ ግለሰቦች እንደፈለጋቸው እንዲናገሩ እንደፈለጋቸው እንዲሄዱ እያደረገ ያለው ያ ነው። ያኔ የእኛ ጥያቄዎች ከተመለሱ በኋላ ተጠያቂነትን የሚያሰፍን አሰራር ለማስፈን ተጠያቂነትና ግልጽነት እኮ የፈለግከው የቴክኖሎጂ እንትን መተህ አምጥተህ ኢንስቶል ብታደርግም ግልጽነትና ተጠያቂነት አይጠፋም። ናቹራል ነው እና ይሄንን ተጠያቂነትን ተግባራዊ ስናደርግ መተዳደሪያ ደንቦቹ በግልጽነት ሁሉ እንዲያውቀው ሲደረግ ቀጥሎ የሚነሱ ጥያቄዎች አሉ። መተዳደሪያ ደንቡን ከመፈተሽ ጋር የሚኬድ ነገር አንድ ሆኖ፣ ሁለተኛው መተዳደሪያ ደንቡን አቢዩዝ በማድረግ የተደረጉ ኮራፕሽኖችም አብረው ይነሳሉ። ሌጂትሜት የሆነ ኮሚቴ መተዳደሪያ ደንቡን የሚያጠና የሚያስተካክል፣ ይሄንን አቢዩዝ የተደረጉ ነገሮችን ሁሉ የሚያጠና ህጋዊ የሆነ አካል እያንዳንዱ ሴንተር ፋይናንሱ ጋር ገብቶ የሰው ሀብት አስተዳደሩ ጋር ገብቶ አጥንቶ እነዚህ ነገሮች ተበላሽተዋል በውስጥ ያልቃል ብለን ነበር። የእኛ ምኞት ያ ነበር። የውስጥ ጉዳይ የውስጥ 5ኛ የሚያደረግነው ለዛ ነው። ዛሬ ግን የምናየው ነገር ምንድን ነው? ራሱም ፕሬዚደንቱም ወጥቶ የተናገረው ይቅርታ በሚል ፋይዳ የሌለው ይቅርታ ከየቦታው የሚነሳ በሰው ሀብት አስተዳደርም ፋይናንስም ቅድም የሾኔን እንደምንለው መልስ ስላልተሰጣቸው ነው። ይቅርታ እንጠይቃለን መጥተው ስላላስተናገዷቸው ዘን ዋት ምንም የለም። አሁን ኮሌጅም ጋር እንደዛ ነው። ባይ ዘ ወይ አደረጃጀቱ ራሱ በሚገርም ማዕመጉ ይሄንን እንኳን እንዳይፈተሽ እድል አልተሰጠውም። ፕሬዚደንቱ የቸርቿ ፕሬዚደንት ናቸው። የኮሌጁ ቦርድ ሰብሳቢ ናቸው። የልማት ድርጅቱ ቦርድ ሰብሳቢ ናቸው። ስለዚህ የተበደለ ቅሬታ ያለው የሰው ኃይል አስተዳደሩ ላይ ጥያቄ ያለው ሰው መጥቶ ዳምፕ ነው የሚያደርገው። ሌላ ቦርድ ያን ነገር አይቶ ሃይራርኪውን ጠብቆ መልስ አያገኝም። ልክ እንደዚሁ አደረጃጀቱ ስለተያዘ ፋይናንሻል አስተዳደሩም እንደዛው ነው የሚሆነው። ምንም የፋይናንስ ህግም ስትከፋፍለውና ተጠያቂነትና ግልጽነትን ስታረጋግጥ ነው ንጹህ ሆኖ መሄድ የሚችለው።
እዚህ ዋና ነው፣ እዚህ ቦርድ ሰብሳቢ ነው፣ እዛ ቦርድ ሰብሳቢ ነው። ስለዚህ ኮሌጅ ውስጥ የሚነሱ ጥያቄዎች አሁን እኮ በጣም ለኮሌጁ ትልቅ ግብዓት የሆኑ ማስተርስ ያላቸው ማስተማር የሚችሉ ሰዎች ዳር ተገፍተው ቁጭ ነው ያሉት። ወዴት ሄደው ይጠይቁ? እዛው መሪዎቹ ከድሮ ጀምሮ እዛው ነው የሚሽከረክረው፣ ስልጣኑ እዛው ተይዟል። እና የሰው ሀብት አስተዳደሩ ላይ ያለው ብሶት በለው የፋይናንሻሉ በለው ግልጽነት የጎደለው ተጠያቂነት ሊሰፍን የማይችልበት ሁኔታ ነው ያለው። ይሄ ነው ሰርፌስ እያደረገ የመጣው። እኛ ግን በፊት ምንድን ነበር ጥያቄያችን? መጨረሻ ላይ ይሄ ሲጠና ሌጂትሜት የሆነ አካል ይሄን የሚያስተካክል ይቋቋማል፣ በዛው ይፈታል ነበር። ግን ፈንድቶ እየመጣ ነው። ስለዚህ አሁን በተጨባጭ ምንድን ነው እየሆነ ያለው? ኮሌጁ ውስጥ የኮረፕሽን ጉዳይ አለ እያልን ነው። የአስተዳደር በደል እየደረሰ ነው እያልን ነው። ከዛ ከኤምቢኤስ ጋር ያለውን ግንኙነትም ኦፊሻሊ ተቋርጧል የሚባለውን ነገር መሬት የወረደ አይደለም እያልን ነው። የኮሌጁን ነገር ጊዜ ወስደን ማንሳት የፈለግንበት ዋነኛው ምክንያት አንደኛ በውስጥ ብዙ ጩኸት አለ በኮሌጁ ማህበረሰብ ውስጥ ማለት ነው። እና በጣም ልቤን የሚሰብረኝ አንድ አባባል ሰምቻለሁ ከአንዴም ሁለቴ። ማለት ኤምኬ ኮሌጅ እግዚአብሔር ያለው ሁለተኛ ፎቅ ነው የሚል አባባል። ማለት ሁለተኛ ፎቅ ማለት ያስተዳደሩ ዊንግ ያለበት ፍሎር ነው። እና እዛ ያሉ ሰዎች ያው ፕሪንሲፓሉን ጨምሮ በቃ በአይረን ፊስት ማለትም በቃ ህዝብን ረግጠው የሚገዙበት ሁኔታ እንዳለ ነው በተደጋጋሚ ነው የሰማሁት። እና ሲጀመር ፕሪንሲፓል ሆኖ ያለው ሰው አቶ ጊሹ በማዕመጉ ጉባኤ በቃለ ጉባኤ የኮሌጁ ፕሪንሲፓል እንዳይሆን የተወሰነ ሰው። ታዲያ እንዴት ወደዛ ቦታ ሄደ? እሱ ራሱን የቻለ ፕሮግራም የሚፈልግ ነው። እዛ ውስጥ አሁን አልገባም፣ ግን ይሄ ሊታወቅ ይገባል። በምን አይነት ትሬቸረስ ወይም ደግሞ አሳሳች እና በቃ ሐሰተኛ መንገድ ወደዚህ እንደተመጣ መረጃዎች አሉ። ቃለ ጉባኤ ማየት ይቻላል። እና እንዲህ አይነት መንገድ ተይዞ ነው ቦታ መቆናጠጥ የተቻለው ማለት ነው። እና እንዲህ በሆነበት ሁኔታ ፍትህ እንደገና መልካም አስተዳደር መጠበቅ አይቻልም። ያን ተከትሎ ያለውን ኮራፕሽን የሚያጠና አካል፣ ገለልተኛ የሆነ አካል ለቤተክርስቲያን ግድ የሚለው ማለት ነው። ምክንያቱም ይሄ ኮሌጅ የቤተክርስቲያኒቱ አንዱ መገለጫ ነው እና ለትውልድ የሚጠቅሙ ቤተክርስቲያንን የሚያግዙ መሪዎችን ማሰልጠኛ ተቋም ነው። ግን አሁን ውጤቱ እንደዛ እየሆነ አይደለም። ይሄ በግልጽ የምናየው ነው። እና ግቢው ውስጥ ራሱ በሞራል ጉዳይ የሚነሱ ነገሮችን እዚህ ሚዲያ ላይ መናገር የሚከብዱ በርካታ ነገሮች እንዳሉ እንሰማለን በመረጃ ደረጃ። ይሄ መጣራት ያለበት ጉዳይ ሆኖ ይቀመጥና በአስተዳደርም ደግሞ ሰዎች በቃ እግዚአብሔር ያለው ሁለተኛ ፎቅ ነው ማለት ከጀመሩ ምን ያህል አደገኛ ሁኔታ እንዳለ መገመት አያዳግትም። እና ያንን ሁሉ ነው ትኩረት ተሰጥቶት ሊፈተሽ ይገባል የምንለው። ወደ ኮሌጁ የሚመጣው ገንዘብ ደግሞ በመረጃ ያለ ነው። ከአሜሪካ ኤምኬ ሊንክ በሚባለው አካል ተሰብስቦ ያም የሚሰበሰበው ብር ሶርሱ ምንድን ነው ተብሎ ሲፈተሽ ግብረሰዶም ደጋፊ ከሆኑ ድርጅቶችና ግለሰቦች የሚመጣ ገንዘብም ወደ ቋቱ እንደሚገባ መረጃዎች እንደሚያሳዩ ከአሁን በፊት ደጋግመን ተናግረናል። እና ያ ብር ግን በአይአርኤስ ኢንተርናል ሬቨኒው ሰርቪስ በሚባል የአሜሪካ ድርጅት ወደ ኮሌጁ የመጣው ብር ለዓመታት የገቡ ገቢዎች በዝርዝር ተቀምጠዋል። ይህንን በመረጃ ማቅረብ ይቻላል። ያ ብር ግን እዚህ መጥቶ በተገቢ ሁኔታ ስራ ላይ ውሏል ወይ የሚለው መፈተሽ አለበት ነው ጥያቄያችን። እና ስለ ቤተ ክርስቲያን የሞራል ልዕልና ግድ የሚለው ሰው ካለ ወይም ደግሞ አካል ካለ ወይም እንዲህ ስብስብ ካለ
ይሄንን ይስራ። እርቅ በሚል ጊዜውን አያጥፋ። ወይም ደግሞ የሆነ ነገር አድርጎ በቃ በእንትና ምክንያት እንዲሆነ የሚባል አላደል ሰልፍ ኢሜጅን ቢልድ ለማድረግ ሩጫ ያቁምና እንዴ አስበው የመሰረተ ክርስቶስ ፕሬዚደንት መሆን አንድ ራሱን የቻለ ትልቅ ኃላፊነት ነው። ፕላስ የኮሌጁ ቦርድ ሰብሳቢ፣ የእርዳታ ድርጅቱ ሰብሳቢ፣ ሶስቱንም የቦርድ ዋና ዋና ኪ ፖዚሽንስ የያዘ ሰው የሰራውን ጥፋት በእሱ አስተዳደር የተፈጸመውን በደል ማን ነው በአጋታ ኪዶና ቤት የሚባለው? ጥሩ አስቀምጡታል። ከዛ ስር ያሉ ምክትል የቦርድ ሰብሳቢ የሚባሉ አካላት ምን እየሰሩ? ይህ ሁሉ ጥያቄ እየተነሳ ማለት ነው። የት ነው ያሉት? ለማሸማገል እዚህ እዛ መሮጥ ምን አስፈልገ? አሁን ሽምግልና አይደለም፣ ፋክት ፋይንዲንግ። የተፈጠረ ጥሰት አለ፣ ብክነት አለ። እንደገናም ደግሞ ገንዘብን ከዚህ ወደዚያ የማድረግ ነገር እንዳለ እንሰማለን። ያ ሁሉ መፈተሽ አለበት እና የቤተ ክርስቲያን የሞራል ንጽህና ግድ የሚለው ሰው ወይንም ስብስብ ካለ ሄዶ ያንን ያጥና። ግልጽነት መስፈን አለበት። በቤተ ክርስቲያን ካልሰፈነ፣ ተጠያቂነት ቤተ ክርስቲያን ውስጥ ካልሰፈነ የት ነው የሚሰፍነው? እና በዚህ ሁሉ ቀውስ ውስጥ ያለች ቤተ ክርስቲያን ነች። አሁን ጠቅላላ ጉባኤ ያላት ወይ? እኔ አይ ዶንት ቲንክ አለ ለማለት ይቸግረኛል። ለምን? መቼ ነው የሚመጣው? ምን ሲሆን ነው ይሄ ጉባኤ ተሰብስቦ ለቤተ ክርስቲያን የሚደርስላት? አንፎርቹኔትሊ የሚጠራው በማዕመጉ ነው። ማዕመጉም ኦልሬዲ ሃይጃክድ የተደረገ ነው እና በዚህ ሁኔታ መፍትሄ ይመጣል ብለን ለማለት በጣም እንቸገራለን። እና እንዲህ አይነት እንግዲህ አስበው የሾኔ ቀውስ አለ። አሁን የጠቀስነው በዝርዝር አልገባንበትም፣ ራሱን የቻለ ፕሮግራም የሚጠይቅ ነው ብያለው የኮሌጁ ጉዳይ እና ይሄ ሁሉ አስቸጋሪ ሁኔታ መስ ያለ ነው። አሁን ደግሞ 75ኛ ዓመት በዓል ልናከብር ተብሎ ሽር ጉዳዩን ትናንት የአስተዳደር ኮሚቴው ተሰብስቦ ስለ 75ኛው ዓመት በዓል ተነጋገር የሚል ደግሞ ፖስት ተደርጎልናል። ከሁለት ሳምንት በፊት ቲሸርት ተለብሶ ያውም ነጭ ቲሸርት ስንት ጥቁር ነገር እያለ ማለት ነው ውስጥ የተደበቀ እና ኡኡ የፍትህ ያለ እየተባለ እየተጮኸ የሞራል ልዕልና ወድቆ ባለበት ሁኔታ ህዝብ ተበትኖ እያለ ባለበት ሁኔታ ቅድስና ጠፍቶ ባለበት ሁኔታ ምን በዓል ነው የምታከብረው? የትኛው በዓል ነው የሚከበረው? መጽሐፉ በዓል ስለማክበር የሚናገረው ይህ የከበረ የህግ መጽሐፍ። ስለዚህ በቅንነትና በእውነት የቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ነው የሚለው። ክፋትና ግፍ ነግሶ እያለ እንደገናም ደግሞ ውሸት ነግሶ እያለ ዘረኝነት ነግሶ እያለ አሁን የሾኔን ጉዳይ አውርደው ወደ ምን አምጥተውታል? በቃ ደቡቦች በእኔ ላይ ተነስተው ነው ተባለ ደግሞ እና እንዲህ እየተደረገ እንግዲህ ሲምፕል ጥያቄ እኮ ነው የተጠየቀው። የ8 ዓመት ኦዲት አልተደረገም፣ ይደረግ ነው ጥያቄ። ይህንን እንዳይደረግ የከለከለ ሰው ዋና ቢሮ ተደብቋል ነው ጥያቄ። ያውም ደግሞ የእረኝነት ዳይሬክተር ተደርጎ እረኛ ተደርጎ ዋና እረኛ ተደርጎ ይህ ሁሉ ሜስ እየተፈጸመ ባለበት ሁኔታ ነው በዓል ተብዬው ሊከበር ዝግጅት እና በዓል የለም። ህዝብ ይወቅ። እንዲህ አይነት ሁኔታ ሆኖ ምን አይነት በዓል ነው የሚከበር? እና ዲሴፕሽን ነው፣ ማታለል ነው። ስለዚህ ወደ ምን እንምጣ? ስንጠቀልለው ቃሉን ነው መታዘዝ ያለብን። እንደዚህ ካለው ጋር መብል እንኳን አትብሉ ነው የሚለው። በቃ ወሲባዊ ርኩሰት ጋር ህብረት ከሚያደርግ ወሲባዊ ርኩሰትን ፕሮሞት ከሚያደርግ ከየትኛውም ተቋም ከየትኛውም ግለሰብ ጋር ምን አታድርጉ? ህብረትን አታድርጉ። እንዲያውም መብልንም እንኳን አትብሉ። እንዲህ አይነቱን ክፉ ሰው ከመካከላችሁ አውጡት ነው የሚለው እና ቤተክርስቲያናችን ያለችበት አደጋ በቃላት ሊገለጥ ከምንችለው በላይ ነው።
ዲፕሊ ስፒሪቹዋል በጣም ጥልቅ የሆነ መንፈሳዊ ውድቀት ውስጥ ነው ያለችው እና ደጋግሜ እንዳልኩት መጨረሻም ላይ ይህን ልበል፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት የሚባል ዲቪዥን ወይም ክፍፍል ሰማይ አያውቀው። የኢትዮጵያ ቤተክርስቲያን የሚለውን ነው መንፈስ ቅዱስ እውቅና የሚሰጠው። ስለዚህ አሁን የምናወራው ጉዳይ የኢትዮጵያ ቤተክርስቲያን ችግር ነው እና እኔን አይመለከተኝም ብለው የተቀመጡ ሌሎች የዲኖሚኔሽን መሪዎች ነገ በኔ ብለው ሊያስቡ ይገባል። ምክንያቱም ነገ የነሱን በር የሚንኳኳበት ሁኔታ ይመጣል፣ ሩቅ አይደለም እና ስለዚህ ህብረት ከዚህ አይነት አጋንንታዊ ህብረት ከእንዲህ አይነት ሰዶማዊ ህብረት ቤተክርስቲያን ፈጥና እንድትወጣ መደረግ የሚገባው ሁሉ መደረግ አለበት። አገርንም ይዞ የሚጠፋ ትልቅ አደጋ ስለሆነ፣ ትውልድን ይዞ የሚጠፋ ትልቅ አደጋ ስለሆነ እግዚአብሔር ደግሞ ፈጥኖ ለኢትዮጵያ ይድረስላት። እንግዲህ ጥሩ ጥሩ ነገሮች አንስተናል። የሜኖናይት ወርልድ ኮንፈረንስ ሀሳብ ስናነሳ ሰሞኑን ከኬንያ የተሰማ አንድ መልካም ዜና ነበረ። እንደው ከሉትራን ፌዴሬሽን የወጣች አንዲት ጀግና ቤተክርስቲያን በእውነት ማለት መውጣት እንደሚቻል አይደለም በተቋም ደረጃ በአንድ ሎካል ቸርች ደረጃ እንኳን ነገሩን ማድረግ እንደሚቻል ያሳየች ቤተክርስቲያን ነች። የኬንያዋ የሉትራን ፌዴሬሽን ያው ሌላኛው MWC ማለት ነው፣ በሌላኛው ገጹ ማለት ነው። እና ስለዚህ ከእንደሱ አይነት ቤተክርስቲያን መውጣት ይቻላል፣ ከእንደሱ አይነት ስብስብ መውጣት ይቻላል የሚል ማለት የግል ውሳኔ ነው ያደረገችው። ምናልባት ይረዳናል ብዬ ስለማስብ ነው እሱን ማንሳት የወደድኩት። እና ምንድነው የሚቀርብን ነው ማለት እንግዲህ ቅድም እንደተባለው ሌላ ነገር ይቀርብኛል ብለው እስካልታሰበ ድረስ የቤተ ክርስቲያን ልትቆምለት የተጠራችለት ዓላማ ለመጽሐፉና ለመጽሐፉ ብቻ ነው። ሌላው ነገር ሰከንደሪ ነው አይደል? ማለት እናገኛለን የምንለውም ነገር እናድናለንም ራሱ ሁለተኛ ነው። ከመቆም ነው የሚጀምረው። ያልቆመ አያድንም ሌላው። ስለዚህ አቋም የሚባለው ነገር ለመሰረተ ክርስቶስም ለመካነ ኢየሱስም የሚያስፈልግ እንደሆነ በዚህ ላይ በጣም አስምሬ መናገር እፈልጋለሁ። እና እናንተ እናመሰግናለን። በቀጣይ ስንገናኝ በእርግጠኝነት ሎካል ቸርቾች ኃላፊነታቸውን ተወጥተው ከነሱ የሚጠበቀውን ነገር አድርገው ጥሩ መንፈሳዊ አመፅ አድርገው እንደምንገናኝ ተስፋ። መንፈሳዊ አመፅ በጣም ቢብሊካል ነው ብዬ ስለማስብ ነው። መንፈሳዊ አመፅ ያልኩበት ምክንያት ለእግዚአብሔር ቃልና ለእውነቱ በማይሆን መንገድ ለሚመጣ ማንኛውም ነገር እሱ ላይ ማመፅ በጣም ያስፈልጋል። ምክንያቱም ጥሪ ብለን ስንል የቅዱሳን ጥሪ ብለን የምናነሳው ነገር በዚህ ከላይ እሱ ላይ ነው ያለው። ተመርጠው የወጡ አይደል? ከሆነ ነገር የመውጣት ነው ጥሪያችን ራሱ መሰረታዊ ጥሪ። ስለዚህ እምቢ የምንላቸው ነገሮች መኖራቸው ይሄ ሪፕሬዘንት እናደርገዋለን የምንለትን መንግስት ወይም ደግሞ ለዛ ተጠርተናል የምንላትን ቤተክርስቲያን የመጠበቅ ኃላፊነት የሁላችን ኃላፊነት። ስለዚህ ውሳኔው የግልም ጭምር ነው እያልኩ ነው። ሎካል ቸርች ሊደርስ፣ የአጥቢያ መሪዎች ይሄንን የማድረግ ትልቅ ኃላፊነት እነሱ ላይ አለ። እያንዳንዱ ሰው ግን ይሄንን ነገር የመጠየቅ እነሱ ባያመጡት ወደ መሪዎቹ ሄዱ ጉዳዩን የመጠየቅ ምን እያደረጋችሁ ነው ማለት እኔ ብሬን የምሰጠው እኔ የምመጣው እዚህ ጤነኛውን ወንጌል ለማድረግ ነው። በተወሰኑ ሰዎች ምክንያት የቤተ ክርስቲያን ስም መጠልሸት የለበትም። የምናነሳው ስለተወሰኑ ሰዎች ነው፣ ስለ ቤተ ክርስቲያን አይደለም። ቤተ ክርስቲያን እንደሱ አድርጋ አታውቅም፣ አላረገችም። የተወሰኑ ሰዎች ግን የሚያደርጉትን ነገር ግን ብንወድም ባንወድም ወክለውን ግን አለ ማለት ግልጽ እውነት ስለሆነ ግን ስቲል ምንም ማድረግ የማንችል ግን አይደለም። ምክንያቱም መጽሐፍ ቅዱሳዊ መብታችንን ተጠቅመን ኢትዮጵያዊ መብታችንም ጭምር ህገ መንግስታዊ ነው ጭምር እኛን ወክለው የማይገባ ማዕድ ተካፍለዋል፣ ማዕድ ቆርሰዋል። ይሄ ማለት ትልቅ መንፈሳዊ እርኩሰት አፖስተሲ በጣም እሱን በደንብ ማስመር አለብን። ስለዚህ ከዚህ በኋላ ግን በዚህ አይነት መንገድ መቀጠል ከዚህኛው አካሄድ ጋር መስማማት ነው ብሎ ማሰብ በጣም ያስፈልጋል። ስለዚህ ይሄንን ነገር በዚህ አጋጣሚ ጥሪ ማድረግ እንፈልጋለን። እናንተም ስለ ጊዜያችሁ እናመሰግናለን፣ ስለ ሀሳቦቻችሁ። በርቱ፣ ቀጥሉ እና በምንችለው ሁሉ ትክክለኛው ነገር እስኪመጣ እስከ መጨረሻ እንቀጥላለን። ምንም አዲስ ነገር የለም። ክቡራን ተመልካቾቻችን አብራችሁ ስለነበራችሁ በጣም ነው የምናመሰግነው። እናንተንም ሀሳብ ብንሰማ ደስ ይለናል።
ሰላም ለኢትዮጵያችን ይሁን። ንጽህና፣ ቅድስና እና ግብረ ሰዶማዊነት የሚባሉ ጉዳዮች ሀገራችን ላይ እንዳይሆን የሁላችን ትግል ያስፈልጋል ብለን እናስባለን። ድምፃችሁን አሰሙ። ሰላም